በመጨረሻ አንዳንድ ዙር ይኖረናል። የተቃዋሚ ፓርቲዎች ተከታዮቻቸው መስማት ያለባቸው አንድ ነገር አለ። እኔ ሀገሬን ማየት የምፈልገው ከባህር በር ጋር ነው። በባሌም በቦሌም ብለህ የባህር በር አንጣልኝ። ጥያቄ ቅርብናል። አይ ዶንት ኬር። ከፈለክ ሂድና ሶማሌላንድን አግባብቻ አመጣለሁ በል፣ ከፈለክ የጅቡቲን ጠቀልላለሁ በል፣ ከፈለክ አሰብን እላለሁ በል። የኢትዮጵያ ሕዝብ ኢትዮጵያን ማየት የምፈልገው ከባህር በር ጋር ነው። ለአንድ ሎክድ የሆነች ኢትዮጵያን ማየት አልፈልግም። በአፍጥሙ ጣሉ ይህን መንግስት። ጠረጴዛ ላይ ግን የሚቀርብልህ አለ ጥያቄ። ሁላችሁም የትጥቅ ታጋዮቻችሁን ጠይቋቸው። የባህር በር ልታመጣ ትችላለን? እንዴት ነው ልታመጣልኝ የምትችለው? አይ እሱ ይደርሳል ምናምን ሳይሆን ንገረኝ ማለት አለባችሁ። ይሄ የሚሊዮን ኢትዮጵያውያን ጥያቄ ነው። ይሄ ምንም አሁን ከምታደርገው ትግል ጋር የሚያያይዘ ነገር የለውም። ትግልን ታደርጋለህ፣ ገልብጠው መንግስትን ጣለው፣ ግባና 4 ኪሎ ከፈለክ እንደፈለክ አድርገው። የባህር በርን ጉዳይ ግን እንደ አጀንዳ መያዝ አለብን። መሀል ገብተው አንዳንዶቹ አንተ እኮ ስዊት ነህ፣ አንተ እኮ አራዳን፣ አንተ እኮ እንደው እኛን ትመስላለህ፣ አንተ የመሰለ እኮ ታጋይ የለም ሲሉ አትስመት። 50 ዓመት ይሁን 30 ዓመት ይሁን እንዴት እንደምታመጣ ግን ከአሁኑ መንደፍ አለብን ነው እያልኩ ያለሁት። አይ ቲንክ ይሰማል፣ ንግግር ያደርግ በደንብ ይሰማል። ካልተሰማ ደግመዋሉ፣ አሳምሬ በደንብ ደግመዋሉ። እና እያንዳንድ ኢትዮጵያዊ ቆፍጠን ብለን ጥያቄ መጠየቅ አለብን ለማለት ያለ የተቃዋሚ ፓርቲዎች ማኒፌስቶዎቹ ላይ መካተት ያለበት ነው። ሌላው የተቃዋሚ ፓርቲዎች ማኒፌስቶዎቹ ላይ ግብፅ ከዚህ በኋላ እንኳን ብናልፍ የሚመጣው ጄኔሬሽን እዚህ ውስጥ ከልጆቻችሁ ጋር እያደመጣችሁ ያላችሁ ወላጆች ካላችሁ ለልጆቻችሁ ከዚህ ቀደም እንደምነግራችሁ ግብፅ ታሪካዊ ጠላት ናት ልጄ ብላችሁ ተናገሩ። ከግብፅ ጋር መስራት ነውር ነው። ነገ አድገህ ሀገር ስታስተዳድር እችን ሀገር ማንበርከክ አለብህ። ይጠሉሃል ልጄ፣ ይጠሉሻል ልጄ እያላችሁ ህፃናት ልጆቻችሁን ምከሩ። ይህ መታወቅ ያለበት ነው። ቢያንስ በሌላ እንኳን ብንለያይ ከለራችን በዚህ ሊስማማ ይገባል። ንግግራችን በዚህ ጉዳይ ላይ አንድ መሆን ያለብን። በቃ እኔም ከበደም አየለም የኦነግ ደጋፊም የብልጽግናም የፋኖም በግብፅ ጉዳይ ቅንጣት ታህል ኢንች ታህል በቃ ምንም አይነት ጥርጣሬ ሊገባ አይገባም። ታጠፋለች፣ ጠላት ናት። ጠላት ሲባል እንደ ኢትዮጵያ ኢንታየር የኢትዮጵያ ህዝብ በሙሉ ጠላት ናት ግብፅ። ስለዚህ እችን ሀገር እንዴት ነው ልታቆማት የምትችለው? በትችል እችን ሀገር እንዴት ነው ልታሽመደምዳት የምትችለው? ግብፅን ኮንትሮል ካረግ ሁሉን ነገር ኮንትሮል ማድረግ ትችላለህ። ሚስጥሩ ያለው እዛ ጋር ስለሆነ ማለት ነው። እኔ እንደዛ ነው ማሰብ። እሺ ዶክተር ታሚ አይ ቲንክ ካንተ ወደ አንተ ልምጣ፣ ከዛ ወደ ዩናይትድ አማራ እመጣለሁ። ከዶክተር ታሚ በኋላ ዶክተር ታሚ 2 ዙር ይቀረዋል፣ ሌሎቻችሁ አንዳንድ ዙር ይቀራችኋል። ሁሉንም ካደመጣችሁ በኋላ እንደዚሁ እንዳማረብን እንሰነባበታለን። እዚህ ጋር የላካችሁ እያየሁኝ ነው የኤርትራ ልጆች። አይ ዶንት ቲንክ እናንተን የሚያሳትፍ አጀንዳ ያለ አይመስለኝም። እናንተን የሚያሳትፍ አጀንዳ ካለ ግን እንደከዚህ ቀደሙ በክብር አስገባችኋለሁ። ሪኩዌስት ስትልክልኝ ግን መጀመሪያ ጠይቅ። ይሄን ልጅ የሆነ ቦታ ሰድቤው ይሆን አዋርጀው ይሆን ብለህ ጠይቅ። ብላክ መዝገብ ላይ ተመዝግበ እንዳትሆን። ካልሆነ you are fine ሪኩዌስትን እቀበላለሁ። ይሄን መጀመሪያ ጠይቅ። እዚህ ልጅ ጋር ሪኩዌስት ከመላኬ በፊት ተነካክቼ ይሆነን ብለህ ጠይቅ ራስህ። እኔ ለቀላል አይደለም እዚህ ያለው። እሺ ዶክተር ታሚ ወደ አንተ ልምጣ። ቴዲ አመሰግናለሁ። ስለ ግብፅ ወላጆች ከልጆቻቸው ጋር ይህንን ሚዲያ እየተከታተሉ ከሆነ ወላጆች ለልጆቻቸው መናገር አለባቸው ነግራል። ወላጆች ደግሞ ለልጆቻቸው ተጨማሪ መናገር አለባቸው። በአንድ ሰውነት ውስጥ ያሉ እጅንና ጭንቅላትን ለየብቻ የሚያስተናግዱ መሪዎችን ታሪካዊ ጠላት እንዲሆኑ ይመዝገብልን። ምክንያቱም የኢትዮጵያ ውድቀት የውጭ ኃይል አይደለም። የውጭ ኃይል ብቻ አይደለም ሊባል ነው፣ ግን ብቻውን አይደለም። ግብፅ የተዘረገቿን ያክል ተዘርግተን ማስቆም የምንችል አቅም አለን፣ ታሪክም አለን እኛ። ይህንን ግብፅም ታውቃለች፣ ኤርትራ በነገራችን ላይ አሁን
መጨረሻችን ከኤርትራ ጋር እንፎካከር ማለት እንዲህ ሀገር አይደለም። እኔ አሁን ሀገር ነች። አሁን ከኤርትራን ይህን ያክል አግዚፈን ስናወራ በጣም እኔ ለራሴ አፍራለሁ። ለምን መሰለህ? በየትኛውም ዓለም የኢትዮጵያን ያክል ታሪክ ያለው ጥቁር ሀገር የለም በዓለም። በየትኛውም ነገር በየትኛውም ቦታ ደረታችን ነፍተን የምናወራው አገር ነው ያለን። ግን ያን ነገር አሳንሶ ስላዩ መሪዎቹ አንሰናል። ስለዚህ ስላነሰን ነው እንጂ እያወረን ያለ ነው። እኛ ለነጭ ተገዝተን አናውቅም። ባይሆን የጥቁርን ታሪክ በዓለም ድጋሚ መታየት ካለበት ለካ እንዲም ይቻላል የሚለውን ሁሉ በሰው አእምሮ የፈጠረን ነበርን። ግን ነበረን ሆነን እንጂ ምን ያደርጋል? ስለዚህ ታሪካዊ ጠላቶቻችን በነዛ ሰዎች ወይም በነዛ ሀገራት ብቻ መወሰን የለበትም በፍጹም። ኢትዮጵያን ልጆቿ ናቸው የሸጡት። ካን ዩ ብሊቭ? ደርግ ሲወጣ ኢትዮጵያ በነበረችበት ቅርጽ የብሔሮችን ጥያቄ ይዛ ባለበት ጨምሮ ቢመልሱ ኖሮ ወንድማማችነትን ሰንሰለቶቻቸውን ሳይበጥሱ በሀገራዊ ጥቅም ላይ በጋራ የምንነጋገርበትን መድረክን ፈጥሮ ቢሆን ኖሮ ታሪክ የሚመስል አንዳንድ ጊዜ ለመስማት ሁሉ የሚዘገንን ትርክት ይዞ መጥቶ አይደል ዛሬ አንዱ ሌላኛውን የሚያጠፋበትን መሬት የፈጠር ነው። ስለዚህ ከላይ ወደ ታች የመጣው አጥፊ ናሽናሊዝም በእያንዳንዱ ዘመን የመጣው ህዝባችንን 10 ቦታ እጅ ለብቻ እግር ለብቻ ጆሮ ለብቻ እንዲቆም ተደርጓል። ታዲያ ሰው ነው ማለት አችልም። እና ታሪካዊ ጠላቶቿ የዚች ሀገር ወደ ተሳሳተ መንገድ የሚወስዱ መሪዎች እንደሆኑ መታወቅ አለበት። ምክንያቱም የሚያልቀን ያለ ነው በዚህ ምክንያት ነው። 1 ሚሊዮን ወጣት ያለቀው በግብፅና በኤርትራ በሶማሊያ አይደለም፣ በተሳሳተ አመራር ነው። አሁን እያለቀን ያለ ነው በተሳሳተ አመራር ነው። ገና ሉሚንግ ፕሮብሌም እየመጣ ያለው ገና ከዚህ በኋላ ምን ይፈጠራል ብለን እንድንሰጋ ያደረገው የግብፅና የኤርትራ ኢንዳይሬክት እጅ ቢኖራቸውም ዋና አቀንቃኙና ይህንን ታሪክ በሀገር ውስጥ እያራምዳ ያለው የሀገሩ ልጆች ናቸው። ይሄ መሰመር አለበት። ምክንያቱም የራስን ኢሾ ካልነቀርክ መቼም ቢሆን ሀገር ልትሆን አይችልም። ችግሩ ያለው እዚህ ዊዝን ነው። እኔ ዊዝን ያለው ጦርነት ቢፈታመን ቆይ ሰሜን ኮሪያን እስቲ ያስቡ። ዓለም ሁሉ እኮ በሩን ዘግቶ አገር ሆኖ እኮ ቀጥለዋል። አገር ሆኖ መቀጠል ብቻ አይደለም ስትሮንገስት ካንትሪ ኦን ኤርዝ አሜሪካ ትፈራለች፣ እንግሊዝ ትፈራለች። እዛ ጋር ለምሳሌ ጦርነቱ አሁን ውስጥ ያለው ጦርነት ኦነግ 2 አክቲቭ ጦርነቶች አሉ። የኦነግ አለ 6ኛ 7ኛ ዓመታቸው ነው። ፋኖ 2ኛ ዓመታቸው ሊይዙ ነው። የኦጋዴን ነፃ አውጪ ግንባር ኦብነግም እንደዚሁ እንቅስቃሴ እያደረገ ነው። እነዚህ ጦርነቶች ይፈቱ ከማለት በዘለለ እንዴት ነው ሊፈቱ የሚችሉት? አንዳንዱ ኃይል ለመደራደር ዜሮ መደራደር መነጋገርም አይፈልግም። አንዳንዱ ኃይል ከዚህ ቀደም ተደራድሯል። አሁን በጥርጣሬ ነው የሚያየው። መንግስትም ለድርድር የሚያቀርበው ነገር እንደው ለይስሙላ ትጥቃችሁን አስቀምጡና ይቅርታ ጠይቁና ኑ ነው የሚለው። እንዴት ነው ሊቆም የሚችለው? አንዳንዶች አሁን የምናየው ጦርነት ፕሮክሲ ነው ይላሉ። ይሄ በሆነበት ሁኔታ ላይ እንዴት ነው ጦርነቱ ሊቆም የሚችለው? እኔ አሁን እኮ የምናገረው እኔ ፕሮክሲ ወር ኢትዮጵያ ውስጥ የለም፣ በፍጹም አላምንም። ሌሎች ሰዎች ሊያምኑ ይችላሉ። ፕሮክሲ የሚያሳይ ምልክት የለም። ምልክቱ ባለፈው 6 ዓመት ውስጥ ኢህአዴግ ጊዜ እኮ የውስጥ ጦርነት አልነበረም፣ ተቃውሞ ነበረ። የአሰራር ችግር ነበር፣ የአወቃቀር ችግር ነበር፣ አፈናዎች ነበሩ፣ ነፃነቱ አልነበረም፣ ጦርነት ግን አልነበረም። ባለፈው 6 ዓመት ለምንድን ነው ከእጅ የወደቀ እንትን ብርጭቆ ሆኖ 10 ቦታ የተከፋፈለው ነገሩ በሙሉ? ቢኮዝ ዘ ዌይ መንግስት የያዘበት መንገድ ነው። መጀመሪያ ጫካ ለምን ገቡ እነዚህ ሰዎች? ቲፒኤልኤፍ ወደ ጦርነት የሄደበትን መንገድ እኮ ግልጽ አድርገን እዚህ ቤት አውርተናል። የቲፒኤልኤፍ ድርሻ አለው፣ የመንግስት ድርሻ አለው። የቲፒኤልኤፍ ናሬቲቭ ነበረው፣ የመንግስት ናሬቲቭ ነበረው። አየህ፣ እኔ እናንተ አድማጭ ነው የነበር ነው በዚህን ጊዜ። ኦኬ፣ የአማራ ፋኖ ጦር ሜዳ የሄደበትን ምክንያት እኮ በግልጽ አውርተናል። ቢያንስ የአማራ ፋኖ ጦር ሜዳ የሄደበትን ምክንያት ተመለስ፣ ይሄ ስህተት ነው ብለን ሁላችንም እንዳናወራ አፋችንን ያሳዘው እኮ ባለፈው 6 ዓመት በአማራ ህዝብ ላይ የደረሰው ጥቃት ነው። ጥቃት ካለ ደግሞ ትገባለህ ጫካ። ምን በማራጭ የለም። አስቆም
ቅድም አንድ ወንድሜ ሞኖፖሊ ኦፍ ቫዮለንስ ሲል ሰማሁ ልበል። እኔ ቴርሞችን ምን ያክል አቢዩዝ እንደምናደርግ ነው የሚገርመኝ። ኦኬ መንግስት ሞኖፖሊ ኦፍ ቫዮለንስ አለ፣ ትክክል። ምን እንዲያደርግ? ህገ መንግስታዊ በሆነ መንገድ የሀገርን ዳኝነት እንዲያስጠብቅ ነው። ህገ መንግስታዊ በሆነ መንገድ ነው ያልኩት። በህግ በላይነት ስር ሆኖ የዜጎችን መብት ጠብቆ እኩልነትን ለማረጋገጥ ነው መንግስት እንዲታጠቅ የተፈቀደው እንጂ መንግስት ዜጎች በየቦታ ሲታረዱና ሲፈናቀሉ በሰበብ አስባብ ሲያልቁ እኔ እኮ የለውበትም ምን ላድርግላችሁ እንዲል አይደለም። ምን ላድርግላችሁ የሚል ከሆነ ወርዶ ሰልፍ ላይ ይቀመጥ እንደ ማንኛውም ዜጋ። የኔን ዳህንነትን ግን በአገሪቷ ውስጥ በየትም ቦታ የሚኖርበትን ሁኔታ እንድኖር የማስችለኝ ከሆነ ሂዝ ናት ገቨርንመንት። ስለዚህ በሱ ውድቀትና ክፍተት ዜጎች አልቀዋል። ወላጆች ልጆች ወላጅ አልባ ሆነዋል። ሀብት ንብረታቸውን አጥተዋል፣ ተፈናቅለዋል። ይህንን ማህበረሰብ ሺህ ጊዜ ይቅርታ እግራቸው ላይ ወድቀ ጠይቀ ነው ይህንን ጦርነት ማስቆም የሚችለው። ከዚህ ውጭ ግን በተገደልክበት ሁሉ ሽፍታ ነው የገደለክ፣ አማጺ ነው የገደለክ፣ የውጭ ዜጋ ነው መጥቶ የገደለክ እያልክ አሞራ ነው መጥቶ ላይ ወድቆ የገደለክ ብትል ምን ልታረግ እዛ ቤተ መንግስት ቁጭ አልክ? ምንም። እዚህ ከተማ አትቆም ሲባል ሲፈናቀል ሲገደል ይህ ሁሉ ጣጣ ሲደርስ የት ነበር መንግስት? ስለዚህ የመንግስት ድርሻ የአንበሳ ድርሻ ነው። ዛሬ ሊረሳ ይችላል ይሄ ነገር። ስለዚህ ዜግነት ጉዳይ ስትመጣ ኢንጀስቲስ ካለ you don't want to talk about the peace። ፍትህ ከሌለ ስለዚህ የትኛው ሰላም ነው የሚታወራው? ሰላም እኮ ፍትህን ተከትሎ ነው የሚመጣው። ሰላም እኮ እኩል የመልማት መብትን ጠብቀ ነው የምታመጣው። በአንዱ ጎሮሮ ላይ ቆመ ሌላ ታሪክ የምትሰራ ከሆነ ኖ ስለ ጦርነት ማውራት የለብን። ስለዚህ ለእኔ እንደውም ትልቁን ድርሻ መውሰድ ያለበት ገዢው መንግስት ነው። ገዢ መንግስት በከፈተው በር ነው የሁሉ ጦርነት የወጣውና ኦጋዴን አሁን ሰሞኑ ጦር ሜዳ ገባ የሚባል እንትን እየሰማሁ ነኝ። ከመቼ ነው የጀመሩት? ሰሞኑ ከሚወጣቸው መግለጫዎች እነሱ እንዴት እየተቀባበሉ እንደሆነ ድሬዳዋ የኛ ነው ሞያሌ የኛ ነው የሚባለው ዜና ሰሙ ወዲያውኑ መግለጫ ወጡት። እንደዚህ አይነት ነገር አገር ውስጥ ትንኮሳ ሊያመጣ እንደሚችል መንግስት ከሆነ ወዲያውኑ ወጥተ ይሄ የኛ ድምፅ አይደለም ብላይ ማረጋጋት መቻል አለበት። ያንን ባለማድረጉ መንግስት ብዙ ክፍተት እንዲፈጠር አድርጓል አገሪቷ ውስጥ። እሱ ሌላ ሜዳ ላይ ነው ያለው። ባይዘ መንግስት አሁን የምንለው መንግስት ሌላ ሜዳ ላይ ነው፣ ሌላ ደሴት ውስጥ ነው ያለው። ሰላም በሞለበት ልማት ባለበት ነፃ አየር በሚተነፍስበት ዝናብ በሚዘንብበት ዜጎች በሙሉ በቀን 3-4 በሚበሉበት ሜዳ ውስጥ ነው ያለው። ዜጎች ግን በሌላ ቦታ ነው። በሌላ ቦታ ያሉ ዜጎች ደግሞ ኮምፕሌን አላቸው። ስለዚህ እንዴት ይቁም ለምትለው መንግስት ራሱን እንዲመለከት መጠየቅ ያስፈልጋል። ይቅርታ መጠየቅ አለበት። የኢትዮጵያን ህዝብ 6 ዓመት ውስጥ ለደረሰው አደጋ በሚሊየን በማንም ስህተት የትግራይ እናት እኮ አሁን ምንም ብታወራ አታጽናናት። ምንም ብታወራ የእናንተ ስህተት ነው ብትልም አትጽናና። ለምን? የእናት ጥያቄ አይደለም፣ የፖለቲከኞች ጥያቄ ነው። አንተ በምትገዛው ዘመን ግን 1 ሚሊዮን 2-3 ልጆችን አጥቻለሁ፣ ጠላ እየነገድኩ ያሳደግኳቸው ነው የምትለው። ልታጽናና አችልም። ስለዚህ መንግስት ስትል ቅድም እንደሚለው ሮል ሞዴል ነው። ቶኒ ማህበረሰብን ወይ ወደ ጦር ሜዳ ይመራል ወይ ወደ ሰላም ጎዳና ያመጣል። እና የአንተ ሮል ትልቅ ስለሆነ እኔ መንግስት የተጫወተው ሚና ነው ነው የሚለው። አሁን ከኤርትራ ጋር የሚደረገው ግብ የኔን ደቂቃ ሌላ ነገር እያወራሁ ጨርሼ እንዳለው ሁለት ደቂቃ አለ። ስለ ጥምረት እናወራ። ኢትዮጵያ ውስጥ እኔ በየትኛው መንገድ ስለ ጥምረት የሚሆን ስለ የትኛውም ጉዳይ ኦኔግም ፋኖም ቲፒኤልኤፍም ደቡብ ውስጥ ያለው ማንም ቁጭ ብሎ ቢነጋገር ሰልጥነሃል ነው የሚለው። ሲቪላይዝ ብዬ አስባለሁ። በጣም የሰለጠና ፖለቲካ ነው ነው የሚለው። ግን በጣም አደገኛው ነገር ታክቲካል ነው የሚሆነው። ታክቲካል ማለት አንድ አሳዳጅ አላቸው። ያ አሳዳጆች ስላላቸው መጣመር ከሆነ ጥቅም የለውም። ባለፈው እኮ ኢህአዴግን ለመጣል ተደረጉ። በማግስቱ ይሄ የኔ ነው ይሄ ያንተ ነው በሚለው ግጭት እኮ ተፈነካክቶ ሌላ ጫካ ገባ፣ ሌላ ጎዳና ያዘ። ኦኬ አይዲዮሎጂካል ነው። ለአቂመ አይዲዮሎጂካል አሊያንስ የኢትዮጵያ ፖለቲከኞች የደረሱ አይመስለኝም። ለምን? ሰጥቶ መቀበል የሚባል ሎጂክ አያውቁም። አንዱ በኢትዮጵያ ቀጣይነት ላይ አያምንም፣ አንዱ ደግሞ በሌላ ጉዳይ ነው የሚያምነው። አንዱ በድንበር ጉዳይ ላይ አያምንም፣ ሌላኛው ድንበር ጉዳይ ላይ ነው የሚያምነው። አንዱ ገና ክሌ የሚያደርግ መሬት አለው፣ ሌላኛው ደግሞ እየተገደልኩ ነኝ የሚል አለ። አየህ፣ ይሄ ሰማይና ምድር ነው። አይታረቁም፣
አትድከም። አሁን ሊመስል ይችላል እነዚህ መቼም ቢሆን አብሮ አይቀመጡም። ትውልድም ለዚህ የሚሆን ትውልድ አይደሉም። ስለዚህ አንዳንድ ጊዜ በጣም የገረመኝ ኢትዮጵያ ውስጥ ፖለቲከኞችና እነዚህ ጫካ ውስጥ ያሉ ወንድሞቼ ፖለቲካል ሊትሬሲያቸው ራሱ ማመን የማችል ነው። ቅርብ ጊዜ አንድ የፖለቲካ ፓርቲ መሪ ነው እንግዲህ ፓርቲ ነው እውቅና የተሰጣ ኢትዮጵያ ውስጥ የሚንቀሳቀስ ነው። እንደዚሁ እያወራን የህዝብ ተወካዮች ምክር ቤት የፌዴሬሽን ምክር ቤት ህግ አወጣም እንዲ ያለኝ ህግ እንደማያወጣ እንኳን አያውቅም። ዝም ብሎ ወይ በኑሮ ውድነት ነው የገባው ፓርቲ ውስጥ ወይም መቃወሞ የሆነ ጥቅም እስኪያገኝ የሆነ ነገር ነው የሚገቡት። የሀገሪቷን ተጨባጭ ሁኔታ መሬት ላይ ወርዶ ብዙ ጥናቶችን አንብቦ የኢትዮጵያ መንግስት፣ የኢትዮጵያ ህገ መንግስት፣ የኢትዮጵያ የፖለቲካ ሲስቴም፣ የኢትዮጵያ የብሔሮች እኩልነት፣ እኩል የመልማት ጉዳይ ምን እንደሆነ በደንብ ሳያውቁ ነው የሚገቡት። ከዛ በኋላ መደራደር አይችሉም። ለምን? ለመደራደር እኮ ማወቅ አለብህ። ለመደራደር ጫካ ውስጥ ነው አይደል ያለው? አዎ። ሲንወጣ ሁለታችንን ካሸነፈን ኢትዮጵያን በዚህ መንገድ መውሰድ እንችላለን። እኔ ይህንን ይተዋሉ አንተም ይህንን ተው ብለው አይደል የሚወጡት? ለመቶ ደግሞ መጀመሪያ ማወቅ አለበት ምኑ ላይ ቆሞ እንደሚከራከር። ብዙዎቹ አይዲያ ያላቸው አይመስለኝም። ስለዚህ ቲፒኤልኤፍ አሁን በሱ አስተሳሰብ ከፋኖ ጋር ይታረቃል። የሚታረቅ ከሆነ የሆነ ነገር መስጣት አለበት፣ የሆነ ነገር መተው አለበት። አየህ፣ እኔ ማንኛውንም ነገር አድርጎ እቺ ነገር ቢያስቀጥሉ ብዬ አምናለሁ። ምክንያቱም ይቺ ነገር ለእኔ ስጋት ውስጥ ነች። እኔ አትቀጥልም ትቀጥላለች የሚል ስጋት ስላለኝ አሁን በተያዘው አካሄድ ላዩና የተቀባውን ቅባቱን ተወይና በከፍተኛ ችግር ነው ያለው ሀገሪቷ ውስጥ። ማንኛውም ኃይል መጥቶ እቺ ነገር ቢያስቀጥል ከዛ በኋላ እንደራደራለን፣ እናወራለን። ያ አቅም ካላቸው ማለት ነው። ብሔርተኞች ስም ውስጥ እንደዚህ አይነት ነገር መሰማት አለበት። የብሔር ፖለቲካ አራማጆች እኔ እንደማከብራችሁ ታውቃላችሁ። ብዙ ህዝብ ያከብራችኋል። ግን ስትታገሉ ስትሮጡ ነው የምትታዩት። ግን ስትደርሱ አይታይም። መች ነው የምትደርሱት? ብሔረ ግንባታችሁን አልጨረሳችሁ። ኦሮሞ ብሔረ ግንባታውን አልጨረሰም። አማራ አልጨረሰም። ትግራዋይ አልጨረሰም። ስልጤ አልጨረሰም። ጉራጌ አልጨረሰም። ሁሉም የ300 ዓመት ትግል ነው የሚያካሄደው። ሁሉም የ300 በደል ነው ያለው። የ300 ዓመት በደል ነው ያለው። መች ነው የምትጨርሱት? ከዛ ወደ ሀገራዊ ግንባታ መች ራሳችሁ ፖለቲካውን የያዛችሁት እናንተ ናችሁ። መሬቱ በእናንተ ቁጥጥር ስር ነው ያለው። አየሩ በእናንተ ቁጥጥር ስር ነው ያለው። እናንተው ነው የምትሞቱት። እናንተው ናችሁ የምትገሉት። አንዳንዴ ግራ ነው የሚገባኝና ሰርታችሁ ጨርሳችሁ ለትውልዱ መች ነው ሰላማዊ ሀገር የምታስረክቡት? ስልጣን ላይ የሚወጣውን በብሔር ነው፣ የሚወርደውን በብሔር ነው፣ ታጋዩን በብሔር ነው። እና ይሄ ጉዳይ ቁም ነገር መተሳሰብ ያለብን ይመስለኛል፣ ማውራት ያለብን ይመስለኛል። እስከ መቼ እርስ በርስ በተለይ ሀገራዊ ግንባታው ኢትዮጵያዊ ብሔርተኝነቱ ከንዑስ ብሔርተኝነቱ ጋር እየተፋተገ እስከ መቼ እንደሚኬድ አላውቅም። እና ያ ካልሆነ ግን በህዝቦች ወይም በዜጎች መካከል ወጥ የሆነ ሀገራዊ አንድነት አይኖርም። እና ይሄ ደግሞ ያልሆነው ብሔሮች የራሳችሁን ብሔረ ግንባታውን ቶሎ አሳልጣችሁ ስላልጨረሳችሁ ነው። ቶሎ ቶሎ ገንብታችሁ ብትጨርሱ ተወካዮቻችሁ ልካችሁ በአንድ ቋንቋ ላይ እናወራለን ብዬ አስባለሁ። እዚህ ጋር ሁለት ሰዎች ገብተዋል። ቡኖ በደሌና ኤሪ 360 ኤሪ 360 ከዚህ ቀደም መተህ ታውቃለህ? አታውቅም አይደል? ይሄ መጀመሪያ ነው። ደክሞኝ ያለ ሎጣ ስል ነው የመጣችሁት። ደግሞ የመጨረሻ ዞር ላይ ነው የመጣችሁት። ኤሪ 360 ይሰማል? አዎ ይሰማል። ያኔ በትግራይ ጦርነት ጊዜ አንድ ጊዜ ገብቼ ነበር። ከዛ በኋላ ግን እስካሁን በውጭ ነው የሚከታተለው። ቪዲዮ ታበራለህ? እየነዳው ነው ማታ ነው የማይቀር። በሚቀጥለው ነገ ስለምገባ አሁን በቪዲዮ እየተያየ የምናወራበት ፕሮግራም ስለሆነ በሚቀጥለው ነገ ከነገ ወዲያ ስገባ ላክልኝና እንትን ትላለህ። ባለቀ ሰዓት ምን የመጣው? እሺ ስላየው ነው። ኦኬ ግን አንድ ሁለት ደቂቃ የሆነ ዝም ሰጠኝ እንደ አይዲያ ነው። በቪዲዮ ካልሆነ አይቻልም። ህግ ስለሆነ ኦኬ እሺ ትራይ ስላረኩ ያረኩኝ። ቡኖ በደሌ ባለቀ ሰዓት ለምንድን ነው የመጣው? ቡኖንም በክብር ወደታችን እናወርደውና
አይሻልም? ባለነው እንጨርስና ድካም እየደከመኝ ስለሆነ አይዶን ነው ኳስ ተጫዎቼ ምናምን ደክሞኛልና ይህን እናደርጋለን። ክብራትና ክብራን ታፕታፕ ላደረጋችሁ በሙሉ ከልብ አመሰግናለሁ። የመጨረሻ አንዳንድ ዙር እሰጣችኋለሁ። ቴዲ አቋምህ ምንድን ነው? ዓላማ ምንድን ነው? ዓላማ ህሙማንን መርዳት ነው። ታማሃል፣ እየረዳሁ ነው። በዚህ የሚከራከር አለ? በጋራ ቁጭ ብለህ የምታወራበት የለም? እንድታወራ እያረኩ ነው። መታመም አይደል እንዴ? እንደዛ ነው። ዓላማህ ምንድን ነው? ዓላማ ህሙማንን መርዳት ነው። እሺ የመጨረሻ ደቂቃ 3 ደቂቃ ይበዛል። 3 ያንሳል ይበዛል? ያንሳል። ብዙ ነገር ተብሏል። እሺ 4 ሰዎች አለን። 4 ደቂቃ ላድርገው እና ከዛ ነገ ሮብ ገባለሁ። ሮብ እንሄዳለን። የት ሄዳል? ወሬ እንደሆነ ይመጣል። አሁን ስንተኛ ደግሞ የሆነ ነገር እንሰማለን። መንኩራኩራ ስትመጣ ደግሞ እንደገና ሌላ አጀንዳ ነው። ብዙ አጀንዳ ነው። ከሀሳብ ብዙ ስላለን ያን እናደርጋለን። ኦኬ ዩናይትድ አማራ 4 ደቂቃ፣ ከዛ ሞሼ፣ ከዛ የት ነበር፣ ከዛ ዶክተር ታሜ። ኦኬ አመሰግናለሁ። ቅድም አንድ ያቀረብከው ነገር ነበረ። እኔ ግብፅ መሰረታዊ ጠላታችን ነች ላልከው፣ ለእኔ ለልጄ ማስተምረው የአማራ መሰረታዊ ጠላቱ የኦሮሞ ብልጽግና ነው ብዬ ነው ማስተምረው፣ ግብፅ አይደለም። ግብፅ በታሪኩ 2 ጊዜ ሞክሮ 2 ጊዜ ተሸንፏል፣ እናውቀዋለን ማለት ነው። ሀገር ሲኖረን አንድነት ሲኖረን ማንም መጋፈጥ የምንችል ህዝቦች መሆናችን በተግባር አሳይተናል። ስለዚህ እኔ ከግብፅ በላይ ለልጄ 7 ዓመቱ ነው ማስተምረው የኦሮሞ ብልጽግና ነው የአማራ ጠላት ብዬ ነው ማስተምረው። ይሄ በደንብ እንዲያዝልን እንፈልጋለን። ለታሪክ ሁሉ ኦሮሞ ተወላጅ የሆናችሁ ሁሉ ዕዳ እንዳለ እንድታስቡትን ጭምር ነው። ኦሮሞ ተወላጆች ምንም ዕዳ የለባቸውም። ፖለቲካው ነው በሙሉ ኦሮሞ ተወላጆች በሙሉ የሚለውን አስተካክለው። እሺ ፖለቲካው የሚያራምዱትን ራሳቸውም ኦሮሞዎችም እየሞቱ ነው፣ ልክ እንዳንተ እየተታኩሱ ነው። ይሄ በታሪክ ነው። ከዚህ በፊት በአማራ ነገስታቶች በነበሩ ጊዜ አማራ ዋጋ የሚከፍለው ከዛ የተነሳ ነው። እኔ አሁን እያልኩት የኦሮሞ ብልጽግና በታሪክ ብልጽግና የአማራ ጠላቱ ለአማራ አንድ ቁጥር ጠላታችን የኦሮሞ ብልጽግና ነው። በታሪክ በኢትዮጵያ ምድር በገዛ ሀገራችን በቢላዋ ያረደን ይሄ ኃይል በጫካ ሆኖም በስልጣን ላይ ሆኖም በስልጣን ላይ ያለው አካልም በጫካ ላይ ያለው አካልም። ስለዚህ ለልጆቻችን አማሮች ማስተማር ያለብን በታሪክ በአማራ ታሪክ በኢትዮጵያ ታሪክ አማራ በቢላዋ የታረደው በኦሮሞ ብልጽግና ነው ያለ። ስለዚህ እሱን ነው የምናስተምረው፣ ግብፅ አይደለም። ግብፅ ችግር የለውም እሱ። ሌላው ይሄ በተደጋጋሚ የተነሳው ይሄም ከአሊያንስ ጋር ተጀምሮ አሁን እናንተ ስለ ወደብ አንስታችኋል በርካቶች። አንዳንድ ወንድሞቻችን እኔ ጥሩ ግንዛቤ ያላቸው ወንድሞች አሉ፣ ግን በአንድ በኩል የአማራው ትግል ፍትሐዊ ነው ይሉና በሌላ በኩል ደግሞ የአሰብ ጥያቄ ከመጣ ናሽናል ኢንተረስቱ ስለሆነ አማራው ቢያልቅም ባያልቅም ናሽናል ኢንተረስቱ ላይ እናተኩራለን የሚል ስያሜ ነው የሚመስለው። ህዝብ እያለቀ እንደዛ አላልኩም። በጣም ይቀር አንተን አላልኩም። መስጠራው አልጠራው። ህዝብ እያለቀ ወንዝ የምትመኙ ሰዎች፣ ህዝብ እያለቀ ተራራ የምትፈልጉ ሰዎች፣ አንድ ህዝብ በዘር ማንነቱ እየጸዳ በዛ ሀገር ላይ ለኔ ወንዝ ምን ይሰራልኛል? ማንን ላገለግልበት? ማን ሊጠቀምበት? ስለዚህ የዚህን ህዝብ መከራ በትንሽ ነገር ወስኖ ማየት ያላርገ ነው ማስበው እና አይ ከአማራው እልቂት በላይ ወንዙ ይበልጥብናል የምትሉ ሰዎች ትክክል ናችሁ እያለ ሀገር አንድነት ሲኖርና የህዝብ መብት ሲከበር የህዝብ ህልውና ሲከበር ነው ሌላ ነገር የምትፈልገው፣ ትርፍ ነገር የምትፈልገው፣ እድገት የምትፈልገው፣ ለትውልድ ብለህ የምታስበው። በዘር ማንነቱ ህዝብ እየጸዳ ስለ ወንዝ ማሰብ ራሱ ትልቅ ኃጢአት ነው እያስባለሁ። ትልቅ ኃጢአት ምን ያህል ለዚህ ህዝብ በቃ ዴልታ እንደሌለን ያሳያል ያስባለሁ።
እና ይሄ ትክክል አይደለም። በዛ መልኩ ብታዩት ነው። በተረፈ የአሊያንስ ጉዳይ ሁልጊዜ በተደጋጋሚ ተነስቷል። ይሄ የአማራ ህዝብ ትግል በራሱ ነው የቆመው። ማንም አልረዳው። አሁን የምታዩት ነው። ማንም አልረዳው፣ ማንም አላስታጠቀው። በራሱ በአማራ ገበሬ እየተቀለበ ነው ራሱ እየታገለ ያለው። ወደፊት ምን አይነት ነገሮች ይፈጠራሉ? እንግዲህ ወደፊት የምናያቸው የሚቀየሩ ተአምራዊ ነገሮች ሊኖሩ ይችላሉ በቀጠናው። እነሱን አብረን ነው የምናየው። ከጊዜው ጋር ነው አጀስት እየተደረገ የሚሄደው። ፖለቲካ እስከሆነ ድረስ የህልውና ትግል እስከሆነ ድረስ ከጊዜው ጋር አጀስት እየተደረገ ይሄዳል። በዛ መልኩ ብናየው የተሻለ ነው። አሁን ባለው ቁመና ግን ከገሌ ጋር ሰራለሁ ከገሌ ጋር ሰራለሁ አላለም ትግሉ። እኛ የምንከተለው የትግሉ እንትን ነው። እዚህ እኔ በግሌ ነው የምናገረው። ወንድሜም ሙሼ እኔና እሱ እንግባባለን። አንድ ዓላማ ያለን ነው። እሱም በግሉ ነው የተናገረው። ከገሌ ጋር ብለን አማርጠን ምን የሄድንበት ጉዳይ የለም፣ የወሰንበት ጉዳይ የለም። ህልውናችን ለማስከበር ግን ማንምን ልናማክር አይገባም። ራሳችን አማሮች ህዝቦች እንዴት መዳን አለብን የሚለውን ህዝባችን ይወስናል ብዬ አስባለሁ። እና በዛ መልኩ እንታይ ነው ከባህር ወደብ ከህዝብ በላይ እንዴት ባህር እንመርጣለን? ህዝብ ሲኖር አይደለም ወይ የሚለው እሱ በደንብ መታየት አለበት ብዬ አስባለሁ። እንደ ርህራሄ እንዲኖረው ቴዲ ለሰጠኝ እድል አመሰግናለሁ። በተረፈ ምናልባት በቅድሙ ንግግር ተቀይመ ከሆነም አይ ቲንክ አድማጮችንም እሱም በይቅርታ ጠይቃለሁ። ግን ፖለቲካዊ ንግግሮች እኔ እዚህ ጋር ቁጭ የሱ አሁን እኔ ሽማግሌ ስለ አዶን ማይንድ በእድሜ ብንቆጣጠር እሱ ይሆናል እኮ የሚበልጠው። ነገር ግን በዛ ወስዶ ፖለቲካ ነው በፖለቲካ ይናገር እንደዚህ ተራ ነገር የሚናገሩትን ሰዎች እያሉ ፖለቲካ ወጋ ረከን ተብዬ ነው የተከሰስኩት። እሱ እንግዲህ ያው ተቀብያለሁ። ቢኮዝ ቤትን ስለማከብረው አንተንም ስለማከብረው። ቴንክ ዩ ከልብ አመሰግናለሁ። አመሰግናለሁ። ቴንክ ዩ ስለተረዳኝ ከልብ አመሰግናለሁ። ዩናይትድ አማራ። እሺ ሞሼ ወደ አንተ ልምጣ። እሺ ቴዲ ቴንክ ዩ። ፈጠን ልበልና ሀሳቤን ልቋጨው። የመጀመሪያው ነገር ምንድነው ቴዲ አንተም አንዳንዴ ደፈር ብለህ እኔ ከብሔርተኞች በላይ ወይ ደግሞ ከኔ በላይ እኔ ብሔርተኛ ስለሆን ከኔ በላይ ለኢትዮጵያ አዘቅት ውስጥ እዚህ ላለችበት ነገር ውስጥ መጠየቅ ያለበት ኢትዮጵያኒስት ነኝ የሚለው ኃይል ምን ሰርቷል? ላለፉት ዓመታት እየተቸ ብሔርተኛው እንደዚህ ሆነ እንደዚህ ያደረገ ሀገር እያፈረሰ ነው ከማለት የተሻገረ ፖለቲካ የሰራውን አንድ ምሳሌ ስጠኝ። ብርሃኑ ነጋን የሚያክል የዜግነት ፖለቲካ አራመዳለሁ በረሃ ኢትዮጵያን ላድን ጫካ ገብቻለሁ የሚል ግለሰብ መጨረሻው አብይ ስር ሄዶ መወተፍ ነው። የትኛው የዜግነት ፖለቲካ አራማጅ ነው? ብሔርተኞች አሁን የግድ እኮ ብሔርተኛ ሆነን የመጣ ነው። ብሔርተኛ ሆነው ኢትዮጵያን ሊቀረጥፉ የደረሱ ኃይሎች ስላሉ በዛ መንገድ ለመታገል ነው። በኢትዮጵያዊ ብሔርተኛው ያን ሞክሮ ከሽፎ ነው። አማራጭ ስለሌለው ነው። ማሸነፍ ስላልቻለ ነው። መተቸት አይደለም። እስቲ ደፈር በሉና ኢትዮጵያዊ የዜግነት ፖለቲካ አራምዳለሁ የምትሉ ኃይላት በፓርቲ ደረጃ በግለሰብ ደረጃ ያላችሁ ላለፉት በርካታ ዓመታት ምንድን ነው የሰራችሁት? ምን ውጤት? እኔ ዩኒቨርሲቲ ተማሪ ሆኜ የምደግፋቸው የዜግነት ፖለቲካ አራማጆች ድርጅቶች ነበሩ። እነ መድረክ፣ እነ መኢአድ፣ እነ ቅንጅትን ጨምሮ የነ ልደቱ ኢዴፓ ብዙ ምንድን ነው ሰማያዊ ፓርቲ አት ዘ ኤንድ ኦፍ ዘ ዴይ ምንድን ነው የሆኑት? እያንዳንዳቸው ፍሩትፉል ነበሩ። ግለሰቦችስ ተው ከድርጅቶች ውረዱ። ግለሰቦችስ አብዛኛው የዜግነት ፖለቲካ አራማጅ የነበሩ እንቁ የምንላቸው ሰዎች የብሔር ፖለቲካ መንግስት ስር ነው ሄደው የተለጠፉት። ሌላ የመጣ ነገር የለም። ደፈር አድርጋችሁ ይሄን ተቹት። ይሄን ነው መተቸት ያለበት። ሀገር ለመውደቋ ትልቁን የአንበሳውን ድርሻ የሚይዙት እነዚህ ሰዎች ናቸው። አማራጭ ስላጣ ነው እዛ ውስጥ እኮ የገባ ነው። የሚያድን ኃይል ስለሌለ ነው በምንድንበት የብሔር ፖለቲካ የተደራጀ። ይሄን በደንብ መያዝ ያስፈልጋል። ኦኬ ቴዲ የግብፅ ወዳጅ በመሆን ከዚህ መንግስት በላይ የግብፅ ወዳጅ የለም። እኔ አንድ የሚያገናኝ ነጥብ ነበር። ኦነግ ኤርትራ በረሃ እያለ በግብፅ ይረዳ ነበር። ክሊርሊ ኦነግን በሚያምነው የኤርትራም ኃይሎች በሚያምኑት ነው። አብይ አህመድ ቴሌቪዥን ላይ ወጥቶ የኦነግን ኃይል ኤርትራ በረሃ እንረዳ ነበር ብሏል። ኢንዳይሬክትሊ ከግብፅ ኃይሎች ጋር ይሰራ ነበር ማለት ነው። መንግስት አደባባይ ወጣና አብይ አህመድ ይቅርታ ይጠይቅ። የኢትዮጵያን ህዝብ ከግብፅ ጋር በመስራቴ የኢትዮጵያን ህዝብ አገረ መንግስት በመውጋቴ ይቅርታ ጠይቃለሁ ይበል። ስለዚህ በምንም ተአምር ከጳጳሱ በላይ ቄሱ ሊከሰስ አይገባም። ይሄን መንግስት በሁሉም ነገር እኮ የማናምነው በሁሉም ደረጃ ስለከሸፈ ነው። በሁሉም ደረጃ እኔን እንደ የመጀመሪያውን ጦርነት አፄ ቴዎድሮስ ነው ከግብፅ ጋር ያደረጉት። ሱዳን ቦርደር ላይ አሸንፈዋል።
አሸንፏል። የግብፅ ኃይሎች ከሱዳን ኃይሎች ጋር ሆነው ሱዳን ቦርደር ስር መተማ ቋራ አካባቢ ጦርነት ነበር ከዛሬ 200 ምናምን ዓመት በፊት ማለት ነው። ያ ህዝብ የአማራ ህዝብ እድሜ ዘላለሙን ከግብፅ ጋር ያለውን ግንኙነት እንዴት መተመን እንደሚችል የሚያውቅ ህዝብ ነው። አንድም ቀንም ሲለጠፍ አይታችሁት አታውቁ። ስለዚህ አንስቶ የአማራን ህዝብ ከግብፅ ጋር የመስራት ያለ መስራት ብሎ መለጠፍ አያስፈልግም። ይሄን ሊያደርጉ የሚችሉት የመገንጠል አባዜ የምናምን ደብተራቸው ላይ ጽፎ የወጡ ኃይሎች ናቸው። ይሄን ሊያደርጉ የሚችሉት ይሄን መያዝ ያስፈልጋል። ቅድም ቴዲ አንድ መሰረታዊ ጥያቄ ይጠይቃል። ወደ ሰላም እንዲፈጠር እንዴት ሊሆን እንዴት መደረግ አለበት ችግሮች እንዲፈጠሩ ትጥቅ ትግል ያነሳ ነው የስርዓት ለውጥ ለማምጣት ነው። ጥይት የመተኮስ አራራ ስላለ አይደለም። የማንጫጫት አለ። ይሄ መንግስት አማራን እንደ አማራ አይጠቅመው፣ ሌላኛውንም ብሔር ብሔረሰብ አይጠቅምም። ስለዚህ መወገድ አለበት ብለናል። ስለዚህ የመጀመሪያው ደረጃ ምንድነው? ይሄ ስርዓት ከሲስተም መፋቅ አለበት። ሁለተኛ ተጠያቂነት፣ የህግ ተጠያቂነት ሊኖር ይገባል። ላጠፋው ሰላማዊ ነፍስ፣ ለጨፈጨፈው ንጹሃን እሺ ሊጠየቅ ይገባል። የፍትህ ስርዓት ሊረጋገጥ ይገባል። የባህር በር ጉዳይ ላይ ለእኔ የባህር በር ጉዳይ የትኛውም አማራ ያምንበታል። ከኤርትራ ጋር በመዋጋት ከሶማሊያ ጋር በመዋጋት ከምናምን ጋር በመዋጋት ግን የባህር በር ይመጣል ብዬ አላምንም። በዚህ መንገድ የባህር በር በሚመጣበት መንገድ የሚመጣ ስርዓት ተቀምጦ እንዴት አድርጎ በሰጥቶ መቀበል መርህ ተነጋግሮ ማምጣት እንደሚቻል አምናለሁ። በመዋጋት ግን ሚሊዮኖችን ገብረን የምናመጣው ኢቭን ሊጸና አይችልም። አይተነዋል እኮ 30 ዓመት ተዋግተን አሰብን አጣንና ያን ሚሊዮን ወጣቶች ገብረን ምንድን ያመጣ ነው? አሁንም ፋንዳሜንታል በሆነ በሚጻፍ በሰጥቶ መቀበል መርህ ነው ልናመጣ የምንችለው። እዚህ ጋር ላስምርና ልሄድ በደንብ ከኤርትራ ጋር የአማራ ህዝብም ሌላውም ኢትዮጵያዊ ይመስለኛል ከኤርትራ ህዝብ ጋር ግጭት የለበትም። ግጭቱን የህዝብ ለህዝብ የምታደርጉ ኃይሎች ተጠንቀቁ፣ በደንብ አድርጋችሁ ተጠንቀቁ። ምክንያቱም በዚህ ውስጥ የሚፈጠረው ልጆቻችንን ነው የምታጡበት። በማደፋፈርም የሚፈጠር ነገር የለም። ቁጭ በሉና አስቡት። እንዴት ነው ልናደርግ መንግስት ሪሊ ከጦርነት የተሻለ ኦፕሽን ጠፍቶ ነው ለመዋጋት በዚህ በዛ የሚሉ ካድሬዎች የሚቀደሉ? ሌላ ኦፕሽን አልነበር? ቴንኪዩ ቴዲ፣ ሁልጊዜም ስለምትሰጠን እድል አመሰግናለሁ። ቴንኪዩ ሞሺ። ወንድሞች ሲናገሩ ጊዜ ካለ ሰምታ አንድ ላይ እንወጣለን። የት ነበርክ? 4 ደቂቃ አለ። እሺ ቴዲ አመሰግናለሁ። በዚህ በኢትዮጵያኒስት ነገር ላይ ትንሽ መናገር እፈልጋለሁ። ኦኬ እኔ ቃሉ በጣም ደስ አይለኝም። እኔ ኢትዮጵያዊ ነኝ እና ኢትዮጵያዊ ነው መባል ያለበት። ኢትዮጵያኒስት ያው እንግዲህ የቆየ ስድብ ነው እየሆነ ያለው እና ይሄ አንዱ ማድረግ ወንድሜ በጣም ሪስፔክትፉሊ አገርህ ናት ኢትዮጵያ። ኢትዮጵያዊ ነኝ ካልኩ ደግሞ የአገር ዜጋ ነኝ ማለት ነው። የኔ አመለካከት እሱ ነው። ኢትዮጵያኒስት የሚባል አዲስ ተርሚኖሎጂ በጣም ዳሜጂንግ ነው። ሌላው ኢትዮጵያዊ ዜጋ አስተሳሰብ የሚያራምዱ ሰዎችን መተቸት ቀላል ነው። ቢኮዝ ዜ አር ኢንዲቪጁዋልስ ግለሰቦች ናቸው። አሁን ለምሳሌ እኔ ኢትዮጵያዊነትን ብቻ ነው የምከተለው የዚያ አስተሳሰብ አራማጅ ነኝ ካልኩኝ እኔን አታክ ማድረግ በጣም ቀላል ነው። ምንም እኔ ብቻ ነኝ መልስ የምሰጥ። አንድ የብሔር ውክልና ይዞ የተቀመጠን ሰው ግን ብሔርተኛ ነህ ብዬ ብተቸው አለቀልኝ። ቢኮዝ የተሸከሙ ህዝብ አለ፣ ስም ያለው ህዝብ ስላለ እንዳለ ያ እንትን የኔ ምንድነው አጌንስት ሚ ነው የሚሆነው እና በጣም ከባድ ነው። ኢትዮጵያኒስት ያልከው የኢትዮጵያዊ ብዙዎች እኮ ዝም ያሉት እኮ በዚህ ምክንያት ነው። እውነት ለመናገር ብዙ ሚሊየን በጣም ኢንፍሉዌንሻል የሆኑ ታዋቂ ሰዎች ሀገራቸውን የሚወዱ ሰዎች በኢትዮጵያ አንድነት ብቻ ብሔር ያላቸው ከኛ በላይ ለብሔሩ እንዲያውም በገንዘብም በእውቀትም እያገለገሉ ያሉ ብሔር ያላቸው ሰዎች ግን እኔ በብሔር አይደለም መጠየቅ የምፈልገው እንደ ኢትዮጵያዊ ነው መቆም ፈልገው ምንም ፕሮብለም ቢመጣ ሶሉሽንም ከኢትዮጵያዊነት ውጭ አይደለም ብሎ የሚያምኑ ሰዎች ጸጥ ብሏል። ለምንድን ነው የሚጠቁት? በግል ነው የሚጠቁት። አየሁ አሁን እኔ እንደፈለክ ልትለኝ ትችላለህ። በቃ እኔ ከቻልኩ መልስልሃለሁ፣ ካልቻልኩ በቃ ተናግረህ ትሄዳለህ። አንተን አንድ ነገር ብናገር የአማራን ህዝብ እንደተናገርኩ ነው የሚቆጠረው። የኦሮሞ አንድ ኦሮሞ እዚህ ጋር ቁጭ ብሎ አንተ እንደዚህ አይነት ብሔርተኞች ምናምን አለቀልኝ። የኦሮሞ ህዝብ ይበላኛል። በቃ ገብቶሃል? ተረዳኸኝ እንጂ ይሄ ትልቁ ፕሮብለም እኔ በውስጥ ያለ ፕሮብለም ነው። የኢትዮጵያዊነት ወይም ኢትዮጵያኒስት የሚባል ፓርቲ አለ እንዴ? እንዴት ፓርቲ ሊሆን ይችላል? እንዴት የፖለቲካ ግሩፕ ሊሆን ይችላል? ሁሉ ጊዜ ኢትዮጵያኒስቱ ምን አደረገ፣ ኢትዮጵያኒስቱ ጎራ ምን አደረገ፣ እኛ ስንቀጠቀጥ ምን አደረገ ምናምን የሚባል ነገር እኛ ስትል እኮ ያ ኢትዮጵያኒስት ያልከው ሰውዬ እኮ ካንተ ውጭ ነው ማለት ነው። የሆነ የራሱ ብሔር የሰጠው እሱ አንተን ፕሮቴክት አለው እንዴ ፓርቲ። ብርሃኑ ነጋ እኮ
ማንትስ የሚባል ፖለቲካ ፓርቲን አደራጅቶ ሲዋጋ ከዛ ደግሞ የገባ ነው። እንዴት ነው እሱ ኢትዮጵያኒስት ወይም ኢትዮጵያዊ ምናምን ብሎ የኔንም ሁሉ ስም የሚሸከመው? እንዴት እሱን እያየ ለእኔ መልስትና ጥያቄ ትሰጠኛለህ? የለም የፖለቲካ ፓርቲ እንደዛ ከሆነ ጥያቄ ነበረኝ አብሮ እንዲመልስ እንደዛ ይለው ይጨርስ። ሶሪ ይሄ አንተ ወንድሜ አንተ ጋር ብቻ ሳይሆን ጄነራሊ የሚባል ነገር ነው። እኔ እንደውም ቦልድሊ ወደፊት መጥቼ መናገር አለብኝ። ቴዲ ፍሮም ዘ ቢጊኒንግ ነገር ያለው ለማን ነው ማንን ነው ኢትዮጵያኒስት የምንለው? አለን እንዴ እንትን የኛ የፖለቲካ ፓርቲ አለን፣ ስም አለው። ለእናንተ ሳንደግፍ ለእንትና ደግፈን ዝም ብለን አለ? የለም። የግለሰቦች የዜጎች ጥያቄ ነው የምንጠይቀው። እንደ ዜጋ ቁጠሩን ነው እያልን ያለ ነው። እንደ ዜጋ እንቆጠር። እኩልነታችን የሚመጣው በብሔርተኝነት ጥያቄ ሳይሆን በዜግነት ጥያቄ ነው የሚመለሰው የሚል እምነት ያለን ሰዎች ነን። እና ኢትዮጵያኒስቱ እንዲያርጉ የሚለውን በጣም ሲደጋገም እውነት የሚመስል የተሳሳተ አመለካከት we need to consider to stop it። እሺ ቴንክ ዩ። ይሄ እያንዳንዳችሁ የዛች ሀገር ዜጋ የሆንን ሁሌም ደረትን ነፍተህ መጠየቅ ያለበት ጥያቄ ነው። እሱ የሚጠይቀው አንተም ለብሔርተኛው ኢትዮጵያዊነትን አሰጥም። ብሔርተኛው ምን መብት የለህም ኢትዮጵያዊነትን የምታሸማቅበት። ሀገሩ የጋራችን ነው፣ የጋራችን ነው። አንተ ብቻ የምትፈነጭበት ሲናገሩ እኛ ብለህ የምታወራበት ኢትዮጵያውያንስቱ ጋር ሲመጣ ቅድም የተናገረው ትልቅ ንግግር ነው። ለሰልፍ አፖይንትድ ለመሆን በጣም ኢዚ ነው የብሔር ፖለቲካ። አንተ ስትተች እኛ ብለህ ነው የምታወራው፣ ስትናገሩ ግን እነሱ ግለሰቦች ናቸው። ፖለቲካችን መሆን ካለበት እራሳችንን ችለን ነው ማውራት ያለብን። ሁለተኛ ኮዝ ትፈልጋላችሁ። አይ ነው ኮዝ ያስፈልጋችኋል። ብሔርተኞች ጠንካራ ለመሆን ኮዝ ትፈልጋላችሁ። የሆነ ኮዝ ያስፈልጋችኋል፣ የውሸትም ይሁን የእውነት። አሁን እንደ ኮዝ የያዛችሁት ኢትዮጵያኒስት የሚባል ኃይል ነው፣ ማይዳሰስ ማይጨበጥ መሬት የሌለው። እናንተ ግን መሬት አላችሁ፣ ትታወቃላችሁ። ይሄ ራሱ መስተካከል ያለበት ይመስለኛል። በተቃራኒውም ደግሞ ኢትዮጵያኒስት ኃይል ነን የሚሉ ሰዎች ስርዓት መያዝ ያለባቸው ይመስለኛል። ኢትዮጵያኒስት ኃይል ነን ብለው ብሔሮች ላይ የምታላግጡ፣ ጥሩ ኢትዮጵያዊ ለመባል ብሔር ላይ ብሔርን የምትሳደብ፣ አማራን እንደ ህዝብ የምትሳደብ፣ ኦሮሞን እንደ ህዝብ እየናክ፣ ትግራዋይን እንደ ህዝብ እየናክ ታጠነክራቸዋለህ እንጂ ከሀሳባቸው ፍቅቅ አይሉልህም። የተሻለ ሀሳብ ካለ ያለን የተሻለ ሀሳብ ንገራቸው። ወይ ወደ እነሱ ሂድ ወይ እነሱ ወደ አንተ ይምጡ። ስለዚህ ይሄ ምስቅልቅሎች ሁለቱም ጋር ያለ ነገር ነው። አይታችኋል። ኢትዮጵያኒስት ኃይል ነን ምናምን ብለው ብሔርን እንደ ብሔር እንዴት እንደሚያንቋሹ አይታችኋል። አንድ ኢትዮጵያ ነው የምንፈልገው ደግሞ ይላል። ከዛ አረፍተ ነገር በኋላ አማራ የሚባል ብሔር የለም ይላል። መልሶ ደግሞ ኦሮሞን እንዲህ እንትን ነው ይላል፣ ትግራይን እንትን ነው ይላል። እኛ እኮ የምንፈልገው በአንድ ኢትዮጵያዊነት ነው የሚል ኃይል አለ። ይህም ትክክል አይደለም። ይህን ምስቅልቅል ቢያንስ እዛ የዛች ሀገር ነዋሪ ወይ ፖለቲከኞች ካላስተካከል ነው የሚመጣው ትውልድ አገር የሚኖሩ አይመስለኝም። አገር የሚኖሩ አይመስለኝም። እና እሱ የሚታሰብበት ለማለት ያለው። ዶክተር ታሜ ወደ አንተ ልምጣ። አይደለም እኛ ግመሎቻችን እንኳን የኢትዮጵያን ባንዲራ ያውቃሉ ያለው የአፋር ተወላጅ ነች እንደዛረችን እና ብሔርተኝነትና ፖንቴን ያለው አፋሮች ያ አሊሚራ ነው ያለው። አሊሚራ ነው ያለው። እና በጣም አሁን እነዚህ ሰዎች በዘመናችን ተማረን ከሚሉ ፕሮፌሰሮች እና ብዙ አርቲክል ካሳተሙ ሰዎች ተርታ አይደሉም። ግን የሚገርም ነገር ያ ሳይንሱ ገብቷቸዋል። እኔ ሀዲያ ሲሆን ሀዲያ ኢዝ ሳብሴት ኦፍ ኢትዮጵያ ነው። ስለዚህ ኢትዮጵያን ለመድረስ ከሆነ እየሄድኩ ያለሁት አይጋጩም። አሁን ችግሩ እኮ የራሱን አጥር ሰርቶ መቀመጡ ነው። ግን አንድ ነገር ልንገርህ፣ አሁን ያለውን መንግስት ማስቆም የምትችለው ማስቆም ስል አደጋውን ነው፣ እሱም ያደርሰውን አደጋ ጥቅሙን እንዳይመስል ማስቆም የምትችለው ወደ ኋላ ሄደህ ስትደራጅ ብቻ እንደሆነ ይገበኛል። ምክንያቱም ኢትዮጵያንስት ወይም እኔ ኢትዮጵያን ነው ቅድሚያ የሚያመጣው፣ ግን በኢትዮጵያ ውስጥ ብሔሬና ያለው አሁን እየተለመደ የመጣው ደግሞ ኢትዮጵያን ነው ወደፊት የሚያመጣው ስትል የራሲ ነገር እንደሌለ ተደርጎ ይወሰዳል። እንደዛ አይደለም። በቂ ስራ መስራት ይቻላል። ግን አሁን ያለውን አደጋን መቋቋም የሚችለው ወደኋላ ስትል ብቻ ነው። ምክንያቱም ለይቶ ነው እየመታ ያለው።
ለይቶ ከመታ ለይተ መደራጃት አለብህ። ግን ግብህ ነው አሁን እንዲህ ነው የሚወስነው። የት ልትሄድ ነው ነው ጥያቄው። የምትደራጀው የተሻለችውን ኢትዮጵያን ለማምጣት ከሆነ ኢትዮጵያኒስት የሚለው ቡድን ቀድሞውኑ እዛ ተራራ ላይ ስላለ እጅ ለእጅ መያዝ አለብህ። ኢትዮጵያኒስትን መቃወም የለብህም። ግን ኢትዮጵያኒስቱ ምንም ስራ አልሰራም፣ ይገበኛል። ምክንያቱም ቢደራጁ ቢያወጡ፣ በነገራችን ላይ ኢትዮጵያኒስት የምትለውን እኮ የሚጠላ ኃይል ነው ብዙ ጊዜ ወደፊት የሚመጣ። ኢትዮጵያኒስቱ አሁን ይባላል። ኢትዮጵያኒስቱ የሚባለው ኃይል የትኛው ነው? የትኛው? በጣም ጥሩ ጥያቄ ነው። ኢትዮጵያኒስት የሚባለው ማን እንደሆነ ታውቃለህ? ማን እንደሆነ ታውቃለህ? እኔን ጥረኛ አንደኛ። ለምንድን ነው ኢትዮጵያኒስት የተባልከው በለኝ። በኢትዮጵያ ውስጥ የብሔሮች እኩልነት እንዲመጣ የሚሰራ ሰው ነው። የኔ የሀዲያ መደራጃት ለጉራጌ ስጋት እንዳይሆን ከሰራው ለጉራጌም ለአማራም ለሌሎችም እንዲሆን ነው የሚሰራ ከሆነ የኢትዮጵያን አንድነት ነው እየሰራ ያለሁት ማለት ነው። ነገር ግን ኢትዮጵያን ለይቼ ሊወጣ ነው ከኢትዮጵያ የተለየ አቋም አለኝ የሚል ብሔርተኛ ከሆነ አደጋ አለው። ነገር ግን ትኩረታችን በሙሉ ጠንካራ ኢትዮጵያን ለሁሉም ብሔር ብሔረሰቦች የምትሆን ኢትዮጵያን ለማምጣት ከሆነ ያ ሰውዬ ኢትዮጵያኒስት ነው። ግን አዲስም ታይም ብሔርተኛ። ዶክተር ሶሪ አሁን እኮ የገባንበት ችግር በገጠር ግብርና እምቢ ያለው ሁሉ ይመጣና ፖለቲካ ውስጥ ይገባና ኢትዮጵያዊነትን መሳደብ ጥሩ ብሔርተኛ የሚያሰኘው ይመስለዋል። ዘንድ አንተ ኢትዮጵያዊንስት ያለ ብለህ ኢትዮጵያዊንስት ወይም ደግሞ ኢትዮጵያን እንደ ሀገር ይሳደባል። በቃ ዘንድ በሱ እይታ ምንድነው ወይም በደጋፊዎቹ እይታ ኢትዮጵያን ከተሳደብክ ወይ ኢትዮጵያኒስት ነህ ካልክ ጥሩ ብሔርተኛ ነው። ኢትዮጵያኒስት የሚባሉት ኃይሎች ጋርም ደግሞ ስመጣ እነዚህ ከተሜ የሚጫወቱት ይሆኑ አሮ ነው የትኞቹ እንደሆነ አላቅም። ኢትዮጵያኒስት የምትሏቸው መሬታቸው የቱ ጋር ነው? ስንት ናቸው? አድራሻቸው የት ነው? አላቅም። ግን አብዛኞቹ ኢትዮጵያኒስት ኃይል የምትላቸው በብሔር የተደራጁ ወይም ደግሞ የቡድን እሳቤን የሚያራምዱ ኃይሎችን ይሳደባሉ። አሁን መለየት ያለበት አይመስለኝም። ይሄ ጎራ መለየት የለበትም ወይ? ትክክል። አሁን ብዙዎቹን ዊ ካን ኮረክት ኤቭሪባዲ፣ ግን አንድ እውነት አለ። አንድ ሰው ኢትዮጵያን ወደፊት እንድትመጣ የኢትዮጵያ ሕዝቦች አብሮ እንዲኖሩና እንዲቻቻሉ ይፈልጋሉ የሚል ከሆነ ብሔርተኛን አይሳደብም። ምክንያቱም ያ ብሔርተኛ ለምንድነው ብሔርተኛ የሆነው ብለህ ጠይቅ። አሁን እዚህ ብን የሚያወሩ ሰዎች እኮ ብሔርተኛ የሆኑ ተገዶ ነው። ዴር ኢዝ ኖ ኤኒ አዘር ዌይ። በቃ አሁን ከዚህ ውስጥ ሊወጡ የሚችሉት ብሔርተኛ ሆኖ ከተደራጁ ብቻ ነው። ማን ያስገድዳቸው? አሰራሩ፣ ስርዓቱም ብሔርተኛ ነው። ስርዓቱም ብሔርተኛ ነው። አትሊስት ስለዚህ ብሔርተኛ አፓራተስ ውስጥ ነው ያለው። አንድ ነገር እንገር፣ አሁን የኛው ስርዓት ብሔርተኛ አይደለም የሚሉ ሰዎች አሉ። በምን ማይቀፍ ውስጥ ነው እየሰራ ያለው? ብሔርተኛ በቀረጸው ህገ መንግስት፣ ከህገ መንግስቱ ያለፈ ደግሞ በጣም ብሔርተኞች ናቸው። ስለዚህ ጥቃቱም በብሔር ለይቶ ስለሆነ በብሔር ስትደራጅ ትመክታለ። ግን የምትመክተው ጎል የት ለማየት ነው? ለሁሉም አሁን ለምትዋጋው መካል የተሻለች ኢትዮጵያ ኢቨን ለብልጽግና ራሱ ተስፋ ያለው ኢትዮጵያ እንዲሆን ለመስራት ከሆነ ይጉድ። ነገር ግን አጠፋዋለሁ እኔም የሱን ይከተላል። ህዋቶች እኮ ስራ ላይ በነበሩበት ጊዜ በተለይ ኢህአዴግ አንድ አይነት አካባቢ ሞላ ጫና ፈጠረብን አይደል ጥያቄው የነበረው። አሁን የመጣው መንግስት ደግሞ ኤግዛክትሊ ህዋትን ነው ወይ ሰጣቸዋለሁ። ፋሚሊ ውይይት እናደርገዋለን ትንሽ ደቂቃ። ይሄ ነው ያለነውን በቃለን። ከተሳሳትኩኝ እንተራረማለን። እኔ እስከሚገባኝ ሁለት አይነት ብሔርተኝነት አለ፣ ሁሉም ሰው መረዳት ያለበት። አንደኛ ኢትዮጵያዊ ብሔርተኝነት አለ። ኢትዮጵያዊ ብሔርተኝነት ከግሩፕ ራይት ይልቅ ኢንዲቪጁዋል ራይት መቀንቀን አለበት፣ ወይም ከቡድን መብት ይልቅ የግለሰቦች መብት መከበር አለበት የሚሉ ኃይሎች ናቸው። ለምሳሌ እኔ የምጠይቀኝ አይ ዶንት ኬር ስለ ብሔሬ፣ እኔ ግለሰባዊ ነኝ። ቴዲ ማናገር ትፈልጋለህ? በግል አናግረኝ፣ ጥያቄ መልስልኝ። እንደ ሰው እዛች ሀገር ላይ ስኖር የግል ጥያቄ አለ። የኔን የግል ጥያቄ እኔ የምናገረውን ቋንቋ ስለተናገረ ብቻ ከበደ አየለ ለማ ብለህ በግሩፕ አስረኸኝ ጥያቄያችሁ ተመልሷል፣ መብታችሁ ተከብሯል አትበለኝ። የኔ ጥያቄ ሌላ ነው፣ የከበደ ሌላ ነው ብዬ ነው ማምነው። በዛች ሀገሬ ላይ የቴዲን መብት አክብርልኝ ይላሉ። ሌሎች ደግሞ የለም ዩናይትድ አማራም ሞሼም ታሜም ቴዲም አንድ ላይ ታስረን መብታችሁ ተከብሯል ይባላል። አንድ ተወካይ አለን ስለ መብታችን የሚከራከር የሚያነሳሳን የሚኮረኩረን፣ ጥያቄያችን የሚመለሰው የሱ ጥያቄ ሲመለስ ነው። አመልማለጉም የሚያስጨፍር እሱ ነው። ኦኬ፣ እነዚህ ንዑስ ብሔርተኞች ናቸው፣ ከኢትዮጵያ የብሔርተኝነት ወርዶ ያሉት ማለት ነው። አሁን አስቸጋሪ የሆነው ሁላችንም አንድ ያልተረዳ ነው፣
ንዑስ ብሔርተኞች ማለት አማራ፣ ኦሮሞ፣ ትግራይ፣ ሌሎች ብሔር ብሔረሰቦች ከኢትዮጵያዊ ብሔርተኝኖች ዝቅ ያለው ማለት ነው። አንዳቸው ከአንዳቸው ጋር ይጋጫሉ፣ አይቀባበሉም። ሚቹዋሊ ኤክስክሉሲቭ ናቸው። የኦሮሞ ብሔርተኝነት ለመገንባት የሚሄድበት መንገድ ከአማራው ብሔርተኝነት ጋር ይጋጫል። የትግራዩ ብሔርተኝነት ከአማራው ጋር ይጋጫል። የከምባታው ከሀዲያ ጋር ይጋጫል። በዚህ መሃል ንዑስ ብሔርተኞች እርስ በርሳቸው የሚያደርጉት መፋተግ ሀገራዊ ብሔርተኝነት ወይም ደግሞ በዜጎች ወይም በህዝቦች መካከል ወጥ የሆነ ሀገራዊ መግባባት እንዳይመጣ እንቅፋት ሆነብን። ይሄን ፈታተን እንየውና እንዴት ነው ሊታረቅ የሚችለው? ቴዲ የአማራ ብሔርተኛ የሚሄድበት መንገድ ከትግራይ ብሔርተኛ ጋር ይጋጫል፣ ትክክል ነው። የትግራይ ብሔርተኛ የሚሰራበት መንገድ ከአፋር ብሔርተኛ ጋር ይጋጫል፣ ትክክል ነው በተወሰነ ልክ። ለምን አገሪቷ የተሰራችው በዛ መንገድ አልነበረም? ለምንድን ነው ያ ብሔርተኛ ስዊዘርላንድ የማይጣሉት? መጀመሪያ ስዊዘርላንድ ጀርመን ሆኖ ፈረንሳይ ሆኖ ኦሮማን ሆኖ ነው የመጡት አገርን ለመመስረት። እኛ የተሰራነው መጀመሪያ በአዳዊ ስርዓት ውስጥ ነው። ህዝቦች ተቀላቅሎ ተበተኑ። የኔ የምትለው መሬት የለም ኢትዮጵያ ውስጥ። አየህ፣ የኔ የምትለው መሬት በሌለበት ቦታ ላይ የአንተ መሬት አለ ተብሎ መጣ። ስለዚህ እርስ በራሱ የሚጋጭ ፖሊሲ ውስጥ ገባል። ለዛ ነው አንዱ ብሔርተኛ ከሌላኛው ብሔርተኛ ጋር የሚጋጨው እንጂ ኢትዮጵያ የዛሬ 100 ዓመት በብሔሮች ጥርቅም ውጤት ተሰርታ ቢሆን ኖሮ ሁሉም ድንበር ቢኖረው ኖሮ አንዱ ወደ ሌላኛው ሲሄድ የዛን አካባቢ ባይል ተቀብሎ ቢኖር ኖሮ ችግር አልነበረም። 100 ዓመት የመጣይበትን መንገድ እኮ በአንድ ማታ አዋጅ ነው የቀየሩት። ስለዚህ አሁን ብሔርተኞች እርስ በራሳቸው ቢጋጩ መገረም የለብኝ። መገረም የነበረብኝ ግን 100 ዓመት የለፈይበትን ነገር ግን በአንድ ጊዜ በመቀስ ቆርጠ አስተካክላለሁ ብለህ ኢብድ ስትሆን ብቻ ነው። አንዱ እሱ ነው። ለምን የምንጋጭበት መንገድ ነው። አሁን ደግሞ ከዛም የከፋው ምንድን ነው? ልክ ብዙ ጊዜ ግልጽ የሚሆነው ምሳሌ እሱ ስለሆነ አንስቴዥያ ሆስፒታል ስትገባ ሰርጀሪ ለማድረግ አንስቴዥያ ይወጋሉ አይደል? ሲቆርጡ እኮ እንዳያሜ ነው። 100 ዓመት የመጠንበትን መንገድ አንስቴዥያ ሳያወጉን እያስጨዋውን እየቀየሩ ያሉት። ከዚህ በላይ ምን ትፈልጋለህ? ይሄ እኮ ጫካ ብቻ አይደለም። ታንቆ የሚሞቱ ሰዎች እኮ አዲስ አበባ ውስጥ ታንቆ የሚሞቱ ሰዎች አሉ እኮ ኢትዮጵያ ውስጥ። ለምን አሁን ያንን ለመገልበጥ የምትሄድበት መንገድ ኢስ ኢንሁማን። በአንዳንድ ለአእምሮ እንኳን ይከብዳል የሚያደርጉት ነገር። ስለዚህ ብሔርተኞች የሆኑት አሁን አታድርግብኝ የሚልና አደርጋለሁ የሚል ነው እየተጋጫሉ። ስለዚህ ይህንን የሚገፋ ኃይልን ነው ጤናማ ነው ወይ ምንድነው እየሆነ ያለው ማለት አለብኝ እንጂ በዚህ መንገድ እንዴት ተደርጋ ነው? አንድ ያዝልኝ። ሁለተኛ ኢንዲቪጁዋል መብትና የቡድን መብት ብለኛል። ሁለቱም አይጋጩም። በነገራችን ላይ ኢትዮጵያንስቱ ኢንዲቪጁዋል መብት ነው፣ ብሔርተኛ ግሩፕ መብት ነው የሚባል የለም። ሁለቱም የሚነጣጠሉ አይደሉም። ባላንሱን ግን መጠበቅ አለብን። አሁን ኢትዮጵያ ውስጥ የታጣው ባላንስ ነው። ኦኬ፣ ታዲያ ኢትዮጵያንስት የምትለው ታዲያ ምንድን ነው የሚያራምዱት? እነሱንም ጠይቃቸው። እኔ የራሴን ነው እያወራ ያለሁት። ይኸውልህ ባላንሱ የሳተው ስማኝ፣ አሁን ኮንሴፕቱን ሰዎች ይረዱ። ኮንሴፕቱ የጠፋው አሁን ባለፈው 32 ዓመት የመጠነው መንገድ ኮሌክቲቭ መብቱን ለክልል ሰጠ ህገ መንግስቱ፣ ኢንዲቪጁዋል መብቱን ለፌዴራል መንግስት ቀጥታ አልሰጠም። ዩኒቨርሳል ራይት በመሆኑ ከአንቀጽ 13 እስከ 39 ያለው ምንም ማንም ኃላፊነት አይወስድም፣ ዩኒቨርሳል መብት ተደርጎ ነው የተጻፈው። ያ ማለት ፌዴራል መንግስት ያስፈጽማል ማለት ነው። ግሩፕ መብቶቹን ግን ለክልልና ለአካባቢ አስተዳደሮች ተሰጡ። ለአካባቢ አስተዳደሮች ሲሰጥ ሌሎች እዛ ውስጥ ሌሎች ኢንዲቪጁዋሎች እንደሚኖሩ ሙሉ በሙሉ ተኪዶ ነው የተካሄደው። ለምን 100 ዓመት የመቀንበትን መንገድ ኪዶ ቁጭ አሉ። ያ ከሆነ የቅድሙን አይነት አንስቴዥያ ሳቶ ጋር ሰርጀሪ ስትገባ ሰው ይጮዋል። ይሄ አደጋ ነው የተፈጠረው። ስለዚህ ለግሩፕ ክልልን የግሩፕ መብትን አስተዳደር የራስን ቋንቋ፣ የራስን ባህል፣ የራስን ታሪክ ቀጥል ስትል እዛ ታሪክ ውስጥ የሌሉ ሶሻል ዳይናሚክ የፈጠራቸው ኢኮኖሚክ ኢሚግራንት ኢትዮጵያ 100 ዓመት በመጣችበት መንገድ የተስፋፋ ህዝብ አለ። ለዚህ ህዝብ አንድም ፖሊሲ ሳይቀርጹ ጠቅልሎ አንተ ታወጣበት አሉ። ሊወጣ ሲሄድ ኢጎ አለ፣ ትርክቱ አለ፣ መጡብን አለ፣ ብዙ ነገር አለ። እዛ ውስጥ ሄዶ መጨፍለቅ ጀመሩ። አየህ። ስለዚህ ቡድን መብትን ከኢንዲቪጁዋል መብት ጋር ባላንስ አላረጉትም። ይሄ ትልቅ አደጋ ነው የፈጠረው።
ስለዚህ አሁን ኢትዮጵያኒስት የምንል ሰዎች እኔ ብሔርተኛ ነኝ፣ ኢትዮጵያኒስትም ነኝ። የኔ ብሔር ጉዳይ ግን ከኢትዮጵያ የተነጠለ አይደለም። የኢትዮጵያ ጉዳይ ሚጸና ከሆነ እኔን በሀዲያነቴ አሁን እኩል የመልማት መብቴን የነጠቀውን መንግስትን ነው እየተቃወምኩ ያለው። ምን ማለት ነው? አት ሴም ታይም የሀዲያ መብት እንዲጠበቅ እየታገልኩ ነኝ። ኢትዮጵያ ደግሞ እንደ ሀገር እንድትቀጥል እየታገልኩ ነኝ። የኔ አይነት ህዝቦች አሉ የተገፉ፣ በብሔራቸው ምክንያት የተመቱ፣ የተገደሉ። እነዚህ ሰዎች ብሔራቸው ወደፊት እንዲመጣና ከሌሎች ወንድሞች ጋር አብረው እንዲሰሩ እየሰሩ ከሆነ ኢትዮጵያዊነትን እየተቃወሙ አይደለም። ነገር ግን ከኢትዮጵያ ሊነጠል ነኝ እኔ አልፈልግም እያል ከሆነ ያንን ብሔርተኛ ነው መዋጋት አለብን እንጂ ጤናማ ብሔርተኛ የኔ ብሔር ከጎረቤት ብሔር ጋር አብሮ ይስራ። አሁን ግን ግፍ ደርሶብኛል፣ ይሄ ሀገር እንደ ሀገር እንዲቀጥል የኔም የግሩፕ መብት ይጠበቅልኝ፣ የሌሎችን መብት ይጠበቅ ብሎ የሚሄድ ሰው አይመስለኝም። እንመጣለን። አንድ ጥያቄ ሰጣቸዋለሁ። በተደጋጋሚ ስንሰማው ብሔርተኞቹ የሚያታሉን አንድ ንግግር አለ። አብዛኛውን ብሔርተኛ ብታይ ሁሉም ኦልሞስት ሁሉም አሁን አንዳንዱ ጋር እዚህ ጋር ብታይ ደና እስከዛሬ ዝም ብለው ወይ ደና ምናምን ሊል ይችላል። ተበድለናል፣ 150 ዓመት ታሪክ አለ፣ 250 ዓመት በደላለን ይላል። ኦኬ ለምሳሌ ኤክስ እና ዋይ የተባሉ ብሔሮች ኢትዮጵያ ውስጥ አሉ። የዋይ ኦፒኒየን ሊደር ይመጣና የ150 ዓመት ጭቆና አለብን ይላል፣ ወይም ደግሞ ተበድለናል ይላል። የኛ ጥያቄያችን አልተመለሰም ይላል። ጥያቄያችን አልተመለሰም ሲል አክቹአሊ ህዝቡ ጋር ወርዶ መጠይቅ በትኖ የህዝቡን ጥያቄ አይቶ ገጠር ውስጥ ወርዶ አጥንቶ አዎ ትክክለኛው የገጠሩ ማህበረሰብ ጥያቄ ይሄ ነው የሚለውን ሰብስቦ ይዞ መጥቶ ነው ወይስ የኤሊት ቲዮሪ ነው እያራመድን ያለ ነው? እናንተ እንደምትሉት የሶሻሊስት ማርክሲስት ቲዮሪ አሁን እናንተ እንደምትሉት ገበሬው ያውቀዋል? የገበሬው ጥያቄ ምንድን ነው? መሬት ይፈልጋል፣ ማዳበሪያ ይፈልጋል። ከቻልክ ሜካናይዝድ የሆነ እርሻ ውስጥ አስገባዋለህ፣ ትምህርት ቤት ትገነባለታለህ፣ ቦኖዋ ታስገባለታለህ። ከተቻለ ከሚናገረው ቋንቋ ተጨማሪ ቋንቋ ታስተምረዋለህ። መሬት ላይ ያለው ትክክለኛ የገጠሩ ህዝብ የምናራምደው የገጠር ፖለቲካ ነው ካልክ አብዛኛው የገጠር ባህሪ ይህ አይደለም ወይ? ካልሆነ የኤሊት ቲዮሪ አይደለም ወይ? ጠዋት የምትሰማው ሌላ ነው፣ ከሰዓት የምትሰማው ሌላ ነው። ትርክት ሁሉም ከኪሱ እያወጣ አይደለም ወይ የሚታገለው? ይህንስ እንዴት ነው የምታዩት? ሁለተኛ ደግሞ የግለሰብ መብት መቀንቀን አለበት የሚሉ ኃይሎች ጠዋት የግለሰብ መብት ይቀነቀናል ትላለህ፣ ማታ ደግሞ ብሔር ውስጥ ትገባለህ። አንተም ውዥንብር ውስጥ ገብተህ ህዝቡንም ውዥንብር ውስጥ ነው የምትከተው። መርህ ምንድን ነው? ኦኬ የግለሰብ መብት ይቀንቀን ማለት መብት ነው። ብሔርም እኮ አለ እኮ፣ ቤተሰብ የወጣበት ቤተሰብ እኮ አለ። ዝም ብለህ ወይ ከአየር ላይ ወጣ ምናምን አይደለም። ለምሳሌ እኔ አሁን ብሔር የለኝም ስል እኮ እናት አባት ቤተሰብ ወንድም እህት እኮ አለኝ እኮ። ዝም ብዬ ወይ ከንትን የወረድኩኝ አይደለሁ። ለዚህ ውይይት ልበልህ እንጂ ብሔር አለ። ወደ ፖለቲካ ሀሳቤ ግን ስትመጣ ፖለቲካ ሀሳብ ነው መሆን ያለበት የሚል እምነት አለ። ይሄን ነገር እንዴት ነው የምታዩት እናንተ? መስመር ሊበጅለት የሚገባው አለ። እስቲ ዋናው ፖለቲካ ያዘው አካል ሊጨርስና ሊወጣ ሊጨርስ ይችን መልስልኝ። ለኔ ቴዲ ባነሳው ላይ ትንሽ ብሪፍ የራሴን ሀሳብ ላይ ጨምሬ መልስልኝ። ጥያቄ ከምትጠያየቁ እራሳችሁ ሀሳባችሁን እየሰጣችሁ ሂዱበት እንዳንቆይ። ይቅርታ በዶክተር ታሜ ላይ ስለገባ አሁን መሀል ላይ አልገባም። ለዶክተር ታሜ 2 ደቂቃ ልስጠውና ከዛ ወደ ዩናይትድ አማራ ሞሼ መጨረሻው መዝጊያውን የት ነበር ታደርግና እንለያያለን። በትዕግስት ያጠብቁ። 2 ደቂቃ ብቻ ነው ያለ ዶክተር። እሺ አሁን እኔ መፍትሄዎቹን ላወራ። አንደኛ ፊሽካ የያዘው አካል ነው አሁን ይህንን ሁሉ እየወሰነ ያለው። እኔ እናንተ ብሔርተኛ መሆን ፈልገን አይደለም። ፊሽካ የያዘው አካል የሚወስደን መንገድ ነው ብሔርተኛ እያደረገን ያለው። ቅድም ሮል ሞዴል ነው ብያለሁ፣ መሪና ፓርቲ። ይሄ አካል አሁን የምናየውን ስጋት በህዝቦች ላይ እየደረሰ ያለውን ጥቃት ሪኮግኒሽን ቢሰጥና ለማስተካከል ቁርጠኛ ቢሆን ብዙ ኢትዮጵያውያን ወደ ብሔር አይሄዱም ነበር። ጥቃቱ ግን በብሔር ከሆነ ፊሽካ የያዘው አካል ደግሞ ለዚህ ቁርጠኛ ሆኖ ኮንሲስተንትሊ የሚሰራ ከሆነ you have no option። በዚህ ምንም ጥያቄ የለኝም። ብሔርተኛ ከመሆን ሌላ አማራጭ የለም። ምክንያቱም የሚመጣውን ኃይል ማስቆም የሚችለው በዚህ መንገድ ብቻ ነው። ከዛ ውጭ ማንም ሰው ሄዶ ወደ ብሔሩ የሚለጠፍ ሰው የለም። ፊሽካውን የያዘው አካል ቁልፍ ሚና እየተጫወታ ነው። በዚህ ሰው ብሔርተኛ እንዲሆን፣ አሸባሪ እንዲሆን፣ አገሩን እንዲጠላ፣ አገሩን እንዲወድ ትልቁ መሳሪያ
ስልጣን ላይ ያለው አካል ነው። ምክንያቱም ፖሊሲ መቀየር ይችላል፣ ህዝብን ማስተባበር ይችላል፣ ማሳመን ይችላል፣ ናሬቲቭን መስራት ይችላል። ሁሉ ነገር በእጁ ነው። ስለዚህ ቆይ ኪፋህን ለመስራት በዚህ ልክ ናሬቲቭ ከሰሩ መልካም ሊሰሩ ቢሄዱ ምን ያክል ሊሰሩ እንደሚችሉ አስባል። በኢትዮጵያ ታሪክ አሁን ባለችው ኢትዮጵያ የብሔር ፖለቲካን ትርክት ቀይራለሁ ከምትል ግመልን በመርፌ ለማስገባት ብትሞክር ይሻላል። ቬሪ ዲፊካልት። እንዲሁ ዝም ብለህ ነገም ስልጣን ላይ ስትወጣ ስር የሰደደ ነገር ነው። ህዝብ ያስተባብሩባል። ለምሳሌ በብሔር ስም የተደራጁ ክልሎችን አፈርሳለሁ፣ በጂኦግራፊ አዋቅራለሁ ብትል አገሪቷ በአንድ እግር ነው የምትቆመው። በነገር ላይ ማን አዋቅር አለ? ኦፒኒየን ሊደሮች አሉ። እነዚህ ይኸውልህ 27 ዓመት ትሪክ ሰርተህ መጀመሪያ ላይ ብትል ኦኬ፣ መጀመሪያ ላይ ከተነሳበት ከሄድክ ኦኬ። ያኔ መለስ ዜናዊ የአዲስ አበባ ዩኒቨርሲቲ 6 ኪሎ ምሁራን በነገሯቸው ሰዓት ኳሷ እግሮት ስር ናት፣ ወደ ቀኝም ወደ ግራም ለመለጋት የሚችሉት እርስዎ ኖት አደራ በተባሉ ሰዓት ቢሆን ኦኬ። ያኔ በደርግ ሰዓት ጃንሆይ ከስልጣን ከተወገዱ በኋላ ደርግ ከ3ኛ ክፍለ ጦር የመጡ ሰዎች ለነ ኢሃፓ፣ ለነ መኢሶን፣ ለነ ሻቢያ የኤርትራን ጥያቄ በአግባቡ መልሶ ቢሆን ኖረው እንዳሉትም ጃንሆይን ካስወገድን በኋላ ወደ ካምፓችን እንመለሳለን ብለው ፖለቲካው ለፖለቲከኞች ለቀው ወደ ካምፓቸው ቢመለሱና ምህዳሩን ቢያሰፉላቸው ኖሮ የኔ ትንታኔ ያንን ነው የሚያሳየው። የኢትዮጵያ ፖለቲካ ወገቡ የተሰበረው ጃንሆይ ከስልጣን ከወረዱ በኋላ ነው ብዬ ነው የማስበው። ከዛ በኋላ ደርግ አላስተካከለም። ደርግን ለመጣል ወደ ገጠር የገቡ የፖለቲካ ፓርቲዎች ተፈጠሩ። ህዝብን ታግሎ ለማታገል በሚል ቲፒኤልኤፎች ወደ ትግራይ ገቡ፣ ኢዲዩ ወደ ዋግምራ ገባ፣ ኦነግ ተመሰረተ፣ ሻቢያ ተመሰረተ። ህዝብ ለማስተባበር ሲሉ ወደ ገጠር ገቡ፣ ትርክት ይዘው ማለት ነው። ሁሉም አማራ ገዢ መደብ በድሎናል፣ ጨቁኖናል የሚል የመታገያ አጀንዳ ይዘው ወደ ገጠር ገቡ። ከዛ በኋላ አሸናፊ ሆኖ ሲመጡ በዛው ነው የቀጠሉት። በዛው ሲቀጥሉ ግን እነመለስ ዜናዊ ኦኬ እኛ ደርግን ለመጣል የሐሰት ትርክት ፈጥረን ወደ ድል በቅተናል፣ አሁን ግን ፖለቲካችን በሀሳብ ላይ የተመሰረተ መሆን ያለበት ብለው ቢያስተካክሉት ኖሮ ዛሬ እንደዚህ የተጣመመ ነገር ላይ ባልቀረበን ነበር። ያን ወርቃማ ድል ብዬ ነው ማስበው። አንዴ ቃለችኝ አንዴ ቃል ደርግ በመጣበት በሳምንት ውስጥ ከሆነ ቲፒኤልኤፍ ጫካ የገባው ደርግ ምን ፖሊሲ በእጃቸው እንዳለ የራሱ ያውቁ አይመስለኝም። ቀጥል። ኢህአዴግ መጣ። ደርግ ያንን እድል አጥፍተዋል። ኢህአዴግ መጣና ይህንን ህገ መንግስት ጽፎ መጣ። ብሔሮችን እሱ በመረጠው መንገድ ክልል አደረጋቸው። ክልል አድርጓቸው በክልል ስለሚኖሩ ህዝቦች ምንም ነገር ሳይል አለፈ። የዛሬን መንግስትን አመጣ። የዛሬ መንግስት ባለፈው 6 ዓመት መጣና ኢትዮጵያ ባለፈው 26 ዓመትና ባለፈው 50 ዓመት ያለፈችበት መንገድ እኮ ይሄ ነው ተብሎ በቃል በጽሁፍ በቀለም ሁሉ ተነገረ። ይሻለ የእነሱን ጥያቄ እንዳለ አስቀምጦ ቦቲውን ቀይሮ እርሻ ሜዳ ገባ። ስለዚህ ገዛ ነው ኢትዮጵያ ውስጥ ዙሪያ ያሉ ጠላቶች ታሪካዊ ጠላት አትበሉ። ይቺ ነገር ከግራ ወደ ቀኝ ወይ ከቀኝ ወደ ግራ የወሰዱ ልጆቿ ናቸው። ልጆቿ የመረጡት መንገድ ነው እየሄደን ያለ ነው። ብንሞትም እነሱ የመረጡት ነው። ብንፈናቀል ልጆቿ ናቸው። ስለዚህ መጠየቅ ያለባቸው ታሪካዊ ጠላቶቿም ይቺ ነገር የመሩ ሰዎች ናቸው ነው የሚል። ኦኬ፣ በዚህ ጉዳይ በሰፊው እናወራለን። ዶክተር ያው በጣም ከዚህ ቀደም በተደጋጋሚ ቀጠሮ ይዘናል። ውስን ሰዎች በዚህ ጉዳይ ላይ እናወራለን የምትሉ ሌላ አጀንዳ ሳይሆን አጀንዳ ይዘን አንድ ቶፒክ አድርገን የብሔር ፖለቲካ መች ተጀመረ፣ አሁን ያለበት ላይ እንዴት ደረሰ፣ ሁላችንም ተዘጋጅተን አንብበን መተን ለአድማጭ ተመልካቹ እውቀት ላይ በሚችል ደረጃ ብንወያይ ደስ ይለኛል። ዩናይትድ አማራ፣ እስኪ ወደ አንተ ልምጣ። ታንክ ዩ ጋይስ። አንድ ላይ ኦኬ አለው። ምናልባት ቅድም የት ነበርክ ሲናገር እንደነበረው ኢትዮጵያንስት የሚለው ቃል ተጠቅሜው አላውቅም ለመናገር። እንዲህ የቃሉ ራሱ ስለሚለኝ ስለሚከብደኝ ብሔርተኛ ነኝ። ግን አንድ ያልተረዳነው ነገር ያለ ይመስለኛል። አሁን ኢትዮጵያንስት የተባለው አካል ዝም ብሎ በምንባብ ያለ ምንም በተጨባጭ ሁኔታ ላይ የሌለ ወላዋይ ኃይል በመሆኑ ነው ብሔርተኛው አካል የገፋው። ቢኮዝ ኢትዮጵያዊነት በዚህ ህገ መንግስት መሰረት ኢትዮጵያዊነት የለም።
በቃ ኢትዮጵያዊነት እኮ ተነጥቀናል ቆይቷል። በህገ መንግስት ክልሎች ተብሎ በዘር ተደራጅቶ ክልል ከተሰጠ ጊዜ ጀምሮ ኢትዮጵያዊነት የለም። ከዛ በኋላ ያለው ፌክ ነው። አደረጃጀቱ ራሱ ፌክ ነው። ውስጣችን አለ ኢትዮጵያዊነት ስሜቱ አለ። ያ ስሜቱ ስላለ ግን በአሰራር ደረጃ የፈረሰን በህግ የፈረሰን ኢትዮጵያዊነት አለ ብሎ ማሰብ ካልሆነ በስተቀር ሞኝነት ነው። አሁን ኢትዮጵያዊ ነኝ የሚል አካል አይተናቸዋል እኮ አማራ ክልል ሄደው ከአብይ አህመድ ጋር ብትቆሙ ነው የምድኑት ብለው የተናገሩት እኮ የግንቦት ሰባት ሰዎች እና አንዳርጋቸው እነ ብርሃኑ ዶክተር ብርሃኑ እኮ ራሱ ቤንሻንጉል ሄዶ መጤው አማራው ብሎ ሲናገር ድረስ ኢትዮጵያዊ ነኝ የሚለው አካል ህዝቦች በየትኛውም አካባቢ ላይ መስፈራቸውንን እንደ መጤነት የቆጠረ አካል ነው እኮ ወደ ቁጣ መጣውና ብሔርተኛው። በነገር ላይ አንዳርጋቸው ጽጌ ምን ከጥፋቱ ተምሮ ይሆን አላውቅም። አሁን ደግሞ አማራ አለ ብሎ ሲናገር ሰማኝ። ትግሉ ስለመግባት ነው ወይስ ምንድን ነው? እሱ ቀልደኛ ሰው ነው። አብይ አህመድ ያማልዳል ሲል የነበረ ሰውዬ ወዲያው ተገልብጦ መልሶ ደግሞ አብራችሁ ቁሙ አማራ ምድን ከሆነ ከአብይ ጋር ይሄ ነው የሚያስቀኝ። ይቀጥል። በጣም ነው ጎጃም ላይ ሄዶ ደብረ ማርቆስ ላይ ቆሞ ህዝቡን ተቆጥቶ ሰልፍ የወጣውን ህዝብ አብይ ጋር ብትቆሙ ነው የምድኑት ነበር ያለው። ኢትዮጵያንስ የሚባለው ማለት ይሄ አካል ነው እንግዲህ። ይሄ ወላዋይ አካል ነው የሀገሪቱን ተጨባጭ ሁኔታ ያልተረዳውን ነው እኮ ኢትዮጵያንስ የተባለ። በህገ መንግስት ህዝቦች በብሔራቸው ተደራጅተው ጥግ ጥግ ይዘው ያሉበትን ኢትዮጵያዊነት በህግ የፈረሰውን ኢትዮጵያዊነት አለ ብሎ መጥቶ ትግል ላይ ሲያላዝንብህ ዞር በልልኝ አንተ አታድነኝ፣ ሰዎች ሲገደሉ ቆይ ሲሻሻላል መንግስት እንታል፣ ሁለተኛ እኔ ብቻ ተገድያለሁ አትበል እያለ የሚያበሽቅ ነው ያካል። ቁመና የለው፣ ጥንካሬ የለው፣ አንድነት የለው፣ ሰብስቦ የድሮዋን ኢትዮጵያ ሊያመጣ የማይችል መሆኑን እያወቀ ይሄን አካል ነው ኢትዮጵያንስ ወላዋይ ነው ብሎ ብሔርተኛ ገለለው። በነገራችን ላይ እኔ የአማራን ብሔርተኛ ነው ብሎ ሌሎች ብሔርተኞችን አይደለም። እነሱ ከመሰረቱ 50-60 ዓመት ሙሉ የኢትዮጵያ ጥላቻ እንደነበረው ቀደም ብሎ ነው። የአማራው ብሔርተኝነት ግን አሁንም ድረስ የኢትዮጵያ ጥላቻነት የለም። አንድ ቀላል ጥያቄ ልጠይቅህ። እሺ፣ የአማራ ብሔርተኝነት የተጀመረው መቼ ነው? እንግዲህ እኔ ቀኑን ወሩን ይሄ ነው ብዬ ራፍሊ ንገረኝ። ይሄ ቀኑን ወሩን ይሄ ነው ብዬ አልናገርም። 7 ዓመቱ ምን ያህል ጊዜው ነው? ሰዎች እንዲረዱት አማራ ብሔርተኝነት የሚለው ሙቭመንት እንቅስቃሴና ወይስ አማራ የለም የሚሉ ሰዎች ልዩነት አለ። እሱን አማራ ብሔርተኝነት እንደ አማራ እንደ ብሔር እንደራጅ ብሎ እንቅስቃሴ የተጀመረው መቼ ዓመት ነው? ስንት ዓመት ይሆነዋል? አማራ አሁን ከዚህ ወያኔ 10 ዓመት ይሆናል። አንተ ስንት ዓመት ትላለህ? አይ ቲንክ ከዛ አይበልጥም። ወያኔ የሆነ ወቅት ላይ እንትን የጀመረ ጊዜ እነ ዋዋ ጎቤ ወዝታ አማሮች መታገል እንቅስቃሴ ሲጀምሩ 8 ዓመት በለው እንግዲህ ያ እንቅስቃሴ ነው እያደገ መጥቶ አመቱን አማራጭ ሲያጣ አማራው መታገል እንዳለ የኔ የመጀመሪያው ጥያቄ ለሁለተኛው ጥያቄ ማዘጋጃ ነው። ትክክለኛው ጥያቄ ሁለተኛ ላይ የምጠይቀው ነው። ስለዚህ 8 ዓመት አልክ። ከዛ በፊት የአማራ ፖለቲከኞች የት ነበራችሁ? ኢትዮጵያ ውስጥ ኢትዮጵያን ስታይል ውስጥ ኢትዮጵያንስ የሚለውን ተውና ኢትዮጵያዊነን ብለን ተቀብለን እኮ የት እሳቤ ውስጥ ነበርክ? ኢትዮጵያዊነት የሚለው ኢትዮጵያ እያልኩ ዛሬ የምትጠየፈው እሳቤ ውስጥ ማለት ነው። ዛሬማ ኢትዮጵያዊነት እንደሌለ እኮ ተገባኝ። በህገ መንግስት የተዘጋን ኢትዮጵያዊነት እንተማመን እኮ ዛሬ የምትጠየፈው እሳቤ ውስጥ ነበርክ አይደል? የዛሬ 8-7 ዓመት መጠየፍ አይደለም ቴዲ፣ በመጠየፍ ደረጃ ማትፈልገው እሳቤ ውስጥ ነበርክ። ኢትዮጵያዊነት እኮ ማትፈልገው እሳቤ እኮ አይደለም እኮ ኖ ኢትዮጵያዊነት አንተ ማታራምደው አይዲዮሎጂ ውስጥ ነበርክ ልበሎሽ። በዛ ላስተካከል። ይሄ የአማራ ብሔርተኝነት አልነበረም በወቅቱ እኮ አልነበረም። ፖለቲከኞቹ ህዝቡ ሳይሆን ፖለቲከኞቹ የነበሩት ዛሬ ኢትዮጵያኒስት ኃይል የምትላቸው ካምፕ ውስጥ ነበሩ። የአማራ ፖለቲከኛም አልነበረም እንጂ ድርጅትም አልነበረም። ጭራሽ ግለሰብ ነበሩ። አለ የአማራ ልጆችም አሉ እኮ የነበሩበት ካምፕ ግን ኢትዮጵያኒስት እሳቤ ውስጥ ነው እኮ ግለሰብ። አሁን የአማራ ብሔርተኝነት ለመጀመሪያ በድርጅት የነበረው የማዕድ ነው። እንደምታውቀው ማዕድ ነው የጀመረው የአማራ ብሔርተኝነት እኮ አልኩ። እሺ እኔ ፖይንቴ መሰለኝ አሁን ሁለት ኃይሎች አሉ አልኩ አይደል? ብሔርተኞች አሉ፣ ንዑስ ብሔርተኞች እንደ ኦሮሞ፣ እንደ አማራ፣ እንደ ትግራይ፣ እንደ ጉራጌ ምናምን ታስቡ ንዑስ ብሔርተኞች፣ ኢትዮጵያዊ ደግሞ ብሔርተኞች ደግሞ አሉ።
አሁን ዛሬ ኢትዮጵያን ስታይሎች እዚህ ምዛ የምትሏቸው እናንተ ትግራዮቹ የምትወረውሩባቸው አጀንዳ፣ ኦሮሞዎቹ የምትወረውሩባቸው፣ አማራዎቹ የምትወረውሩባቸው፣ ስልጤው ጉራጌ የምትወረውሩባቸው ትላንት ከትላንት ወዲያ እናንተ ታንሸራሽሩት የነበረው እሳቤ ነው አይደለም? አሁን ከዛ ውስጥ እኔ የሚያዋጣኝ በብሔር መደራጀት ነው ብለህ ስትወጣ እስቲል የቀሩ አሉ። እስቲል የአማራ ልጆችም ሆኖ እኮ እኛ ምንድነው በዚህ እሳቤ ነው የሚሉ አሉ። በሌላ አባባል ትላንትም የነበርክበት አንተ ነህ፣ ዛሬ የምትወቅሰው አንተ ነህ። ይሄ ለሁሉም ሰዎች ይሰራል ነው እያልኩ ያለሁት። ኦኬ ቴዲ እንዴት ነበር መሰለህ? የኦሮሞ ብሔርተኝነት አይተነዋል ነበረ፣ ቀደም ብሎ የነበረ ነው። የትግራይን ብሔርተኝነት አይተነዋል፣ ሌሎች ነበሩ። እነዚህም ብሔርተኞች ግን በተወሰነ ጊዜ ኢትዮጵያ ሆነን እንቀይራቸዋለን የሚል ዓለም ውስጥ ነበር። ኦኬ ኢትዮጵያ ሆነን እንቀይራቸዋለን፣ ተበደን ያሉትን ነገር ቁጭ ብለን እንነጋገራለን ወዘተ ያል ቆየን። እነሱ ግን እየገነገኑ ጥላቻቸው ሁሉ አማራ ላይ አድርገው ህገ መንግስት ቀርጦ ጭራሽ መንቀሳቀሻ ሲያሳጡን በቃ ያለው አማራጭ ራሳችን ለመከላከል የአማራን ብሔርተኝነት ማንሳት ነበረብን። ይሄ ነው በቃ ወደዚህ ሲያስገባል እንጂ መጀመሪያ እንቀይራቸዋለን የሚል መንፈስ ነበር። በሀገር አንድ ሀገር ነን፣ ተበድለናል ብለዋል። የህዝቡ ጥያቄ እየመለስን በሄደን ቁጥር እነዚህ ሰዎች እየተቀየሩ ይሄዳሉ የሚል እምነቱ ነበር። በግሌ ሞክረዋል። ኢትዮጵያዊ ሆነን እኮ እንደ አማራ እኛ ብቻ አንተ ብቻ ነህ ኢትዮጵያዊ ወይ እየተባልን እኮ ተወቅሰንበታል እስከ ረዥም ጊዜ። ማነው አንተ ብቻ ኢትዮጵያ ያደረገ እየተባለ እሱ አላዋጣ ሲል ግን ስናየው ጉዳቱ እየበለጠ ስለሄደ ይሄ ህገ መንግስት እስካልተቀየረ ድረስ በምንም ተአምር ኢትዮጵያዊነትን መልሰን ማንሳት እንደማንችል ተረዳ። ያለው አማራጭ ምንድን ነው? ህዝባችን ማዳንና በራሳችን መቆም እንዳለብን አመን ነው ጥያቄ ነው። ለዚህ ነው የአማራ ብሔርተኝነት ራሱንን ከጥፋት ለማዳን የመጣው እንጂ የኢትዮጵያ ጥላቻ አይደለም አማራን ያስነሳው። ሌሎች እኮ የመገንጠል ጥላቻ ነው፣ የኢትዮጵያ ጥላቻ ነው፣ የአማራ ጥላቻ ነው። አብዛኛዎቹ 50-60 ዓመት ያታገላቸው የእነሱ ብሔርተኝነትና የአማራው ብሔርተኝነት ግን ፍጹም ቱፓራል ላይ ነው የማይገናኙ። ሆነ ለመናገር በዚህ ልክ ቢታይ ጥሩ ነው ብዬ አስባለሁ። እና አሁን ኢትዮጵያንስ የተባለው አካል ፍጹም በተዘጋ በር ላይ እንደ ክርስቶስ ከፍቼ እገባለሁ ብሎ ስለሚያስብ እሱ ያዋጣ ነው እያለ በምንም ታምራት ገባም የለም፣ ኤንቫይሮንመንቱ የለም። ስለዚህ ያለው አማራጭ ምንድን ነው? አሁን እንዳልከው ጉልበት ፈጥሮ ተደራጅቶ በዚህ ደረጃ መጥቶ በዚህ ደረጃ መጥቶ ነገ ከነገ ወዲያ እንዲህ አይነት ዲክታተር መንግስቶች ደግሞ በመሀል ላይ ሆነው ካታሊስት ሆኖ ህዝቦች የሚያጋጩ መንግስቶችን ካስወገድክ በኋላ ኢትዮጵያዊነትን መልሶ ለመስራት ከህዝቦች ጋር ቁጭ የመነጋገር እድል መፍጠር ነው። ኖ ቾይስ። ደግሞ ቅድም ቴዲ ብለሃል፣ ይሄንን አሁን ያለውን ሁኔታ መቀየር ይቻላል። የኢትዮጵያ ህዝብ እድል ቢያገኝ በሳምንት ይቀየራል። ህዝቦችን በአንድ መቀየር ይችላል። ኢትዮጵያዊነት ስፕሪት ውስጥ ይላል በህዝቦች መካከል አንድነቱ ይሻለናል፣ መከፋፈሉ አያዋጣንም የሚል ቀና መንግስት መጥቶ የሀገሪቱን ሚዲያ በትክክል ቢጠቀመው ህዝቡ ችግር የለበትም፣ ይቀየራል የሚል እምነት አለ። ቴንክ ዩ ሞሻችን ወይ ቴዳ። እሺ ምን ትላለህ አንተስ? አሁን ቅድም ጠይቃት የነበረው ግን ታሜም አይ ቲንክ ሰዓት አንሶት ሳይነግርህ የወጣውን ብዬ ወደ ሀሳቤ ልዝጋው። ምንድነው ቅድም ምን አልክ? የኤሊት ፖለቲካ ነው ወይ ብሔርተኝነት፣ ወይስ ገበሬውን ሄደ ጠይቀ ሪሰርች ሰርተ ወይ ምንድነው ብለህ ምናምን ነው? አዎ እንደዛ ነው። ሪሰርች ሰርተ ባይሆንም ብሔርተኝነትን ፖዚቲቭሊም ኔጌቲቭሊም ሀሳቡን አንስተ ስትገነባ ገበሬው ካልገዛ ህዝቡ ካልገዛ አንድ ቀን ኤግዚስት አያደርግም። አንድ ቀን ወይ የውሸት አጥምቀህ እውነተኛ ታደርገዋለህ፣ ወይ መጀመሪያም እውነት ስለሆነ አምኖ ይቀጥላል። ኦኬ ለምሳሌ እኔ የማምንበትን የአማራ ብሔርተኝነት ልንገር። የብሔርተኝነት ጥያቄዎቻችን የግዛት ጥያቄዎች ነበሩበት፣ ያለመሞት ጥያቄ ነበር። እኔ በማውቀው የቅርብ ዘመዶቼ ማምከኛ ተወቅተው ያልወለዱ አውቃለሁ። በእኔ እድሜ የእኛ እናቶች ወይ ደግሞ ከኛ ከፍ የሚሉት ሰዎች ማለት ነው። ስለዚህ ያችን ሴትዮ ሄደ ለምንድን ነው ማምከኛ የተወጋሽው ብትል የእከሌ ልጅ ብላ የሌላ ብሔር ጠርታ የእሷ እናት እኮ ማምከኛ አልተወጋችም ትላለች። ኦኬ ጥያቄው በመርህ ደረጃ አለ። ያን ኢሊቱ ይመጣና እውነቱን ጥያቄ በድርጅት መልክ ወይ ደግሞ በአስተሳሰብ መልክ ያደረገውና የመታገያ አጀንዳ አድርጎ ያመጣዋል። በቃ ይሄ ነው የተፈጠረው ነገር። ስለዚህ ይሄን ከዚህ አለበለዚያ ማለት ነው በውሸትም ብትገነባው በእውነትም ብትገነባው ገበሬው ህዝቡ ካልገዛው አንድ ቀን ጫካ ላይ ወይ ደግሞ አንድ ቀን መሬት ላይ አያድርም። ሀሳቡ ዲሞሊሽ ይሆናል። እኔ ሁለት ሀሳቦች መናገር ፈልጋለሁ። አንድ ለየት ነበርክ ነው፣ አንዱን ደግሞ ራሴ የምዘጋበት ነው። የት ነበርክ? ይኸውልህ የመጫወቻው ሜዳው አሁን የብሔር ፖለቲካ ነው የፈቀደው። የብሔር ፖለቲካን ፈቅዷል።
ኦኬ በጠመንጃ ውጊያ ላይ ቢላ ይዘህ አትገባም። ግን ቢላ ይዤ እገባለሁ ካልክ አንተ አንድ ግለሰብም ኢትዮጵያዊ በሚል ፖለቲካ ከእኔ ጋር ከብሔርተኛው ጋር የመዋጋት ግዴታ አለብህ ግዴታ ኦኬ አለብህ። በዛ መስመር ውስጥ ነው የመጣኸው። በእኔ የኔን ድርሻ ነጥቃችሁኛል፣ ድርሻዬ እንዳይነጠቅ መሆን እፈልጋለሁ፣ እዚህ ላይ ፋይት ላደርጋችሁ ነው ካልክ መጫወቻው ሜዳው ያልፈቀደልህን ነው የሆንክ ያለው፣ ልትታገል ይገባል። አታክ ስትደረግም በዛ ውስጥ ታስበ ነው እየተደረክ ያለው። ቅድም ያልኩ ምን መሰለ ከአንተ ብጤዎች ጋር ተሰብሰብና ከአንተ ብጤ አለህ አይደል እንዴ? ከዛ ብጤ እንዴ ድርጅት እኮ ሲቋቋም እኔ እኮ የሚወክለኝ የለም ያልከው ድርጅት በነገር ላይ አንድ ኢትዮጵያዊ ድርጅት ሲቋቋም የኢትዮጵያ ብሔርተኛ አራማጅ ድርጅት ሲቋቋም ያንተ አይነት አስተሳሰብ ያሉ ግለሰቦችን በመወከል ነው፣ ሌላ ታሪክ አይደለም። ስለዚህ ያን ኃይል በዛ ኃይል መንገድ ለምን አትመጣም? በዛ ኃይል መንገድ ለምን ፋይት አታደርግም ነው? ወይስ ብሔርተኞች እስኪበሉህና እስኪያጠፉህ ድረስ እንዲህ ያደረጋችሁ ነው እያልክ ነው የምትወጣው? ያ ነው ሊሆን የሚገባ። የመጨረሻው ደግሞ እኔ እንደውም ልንገርህ ቴዲ ፋር ወስደውና አሁን ያለው የዜግነት ፖለቲካ አራማጅ አማራን ወቅቷል ከአማራ ጠላቶች ጋር ብዬ የምከስሰው ነኝ። ምክንያቱም ኢትዮጵያን እወዳለሁ ስለሚል አንተ የአማራ የሆኑ ኃይሎች ወደዚህ ሰውዬ ጋር ኢትዮጵያን ይዘውለት ነው የሚመጡት። ይሁን ኢትዮጵያን እንደዚህ ልናደርግልህ እንደዚህ ብለውልህ ነው የሚመጡት። ስለዚህ ይሸወድና አብሯቸው ሚዛን ሆናቸው እንዳንዳርጋቸው ጽጌ ሚዛን ሆኗቸው ያስገድለናል። ለዚህ እኮ ነው ከብሔርተኛው ጋር ጠባለኝ ከኢትዮጵያ ብሔርተኛው ጋር ጠባለኝ የሚለው። ጠመንጃ ሳይተኩስ ግን ጠመንጃ ለሚተኩስ ዝናራቸውን ይይዘላቸዋል። በኋላ ላይ ሲባንን ይጠይቅና የአይደንቲቲ ችግር ውስጥ ይገባል። እንዳንዳርጋቸው ድርጌ ኤርትራ በረሃ አንዴ ልግባ ይልልሃል፣ አንዴ አማራ የለም ይልልህና አንዴ እንደዚህ ይላል። እንደዚህ ነው የሚሆኑት። ጎራ መለየት የጎራ መደበላለቅ ይሆናል። እንደ ሁልጊዜው ለነበረን ጊዜም አመሰግናለሁ። ቴንኪው። አንዴ የተነበርክ ይናገርና እኔ ግን በደንብ ይህን ጉዳይ እናወራለን ሰፊ ጊዜ ወስደን የብሔር ፖለቲካ አራማጆች ወይ ብሔርተኞች እኔ አሁን ልክሰሳችሁን አትከሰሱም እኮ። አሁን ኦሮሞን ልክሰስ ብለህ መነሳት ትችላለህ። አማራን ልክሰስ ማለት ትችላለህ። ትግራዋይን ልክሰስ ማለት ትችላለህ። ኦፒኒየን ሊደሮቻቸውን ግን መክሰስ ትችላለህ። ሉዓላዊ ናቸው ግለሰቦች። አትከሰሱም። ባንክ ቤት ሄዳችሁ ብድር መበደር አትችሉም። ትችላላችሁ። ተያያዥ ነገር አላችሁ። ምክንያቱም ህዝብ ነው ከጀርባችሁ ያለው፣ በቡድን ያላችሁት እናንተ። ስለዚህ ከዚህ ከቡድን እሳቤ ወጥተን ፖለቲካችን በሀሳብ ላይ የተመሰረተ ካልሆነ የፖለቲካ ፓርቲ ከሆነ ትከሰዋለህ፣ ፍርድ ቤት ታቆመዋለህ። አሁን እኔ የአማራ ብሔርተኛ ነኝ፣ የኦሮሞ ብሔርተኛ ነኝ፣ የትግራይ ብሔርተኛ ነኝ፣ የስልጤ ብሔርተኛ ነኝ ስትል ከጀርባህ ሰው አለ። አንተ በቃ ይሄ ለሰልፍ አፖይንትድ በጣም ኢዚ ስለሆነ ከጀርባህ ሰው አለ። አንተን መናገር የወጣበትን ማህበረሰብ እንደመናገር ነው። ሁለተኛ እኛ እያላችሁ ነው የምታወሩት። እናንተ እነማ? እኛ እንዲወስነናል፣ እኛ እንዲህ አናደርግም፣ እኛ እንዲንወስናለን ምናምን ነው የምትሉት። ጠረጴዛ ላይ ቁጭ ብለህ እንኳን ለመነጋገር አስቸጋሪ የሚሆነው ለዛ ነው። ይሄ ለሁሉም የግሩፕ ራይት መቀንቀን አለበት ብላችሁ ለምታስቡ ኃይሎች ነው። እኔን ብትጠይቀኝ የግሩፕ ራይት መቀንቀን አለበት፣ ዴፊኒትሊ 100% መቀንቀን አለበት ብዬ አስባለሁ። ግን እንዴት ያለ የግሩፕ ራይት? የሴቶች መብት መቀንቀን አለበት፣ ግሩፕ ናቸው። የህፃናት መብት መቀንቀን አለበት። የአካል ጉዳተኞች መብት መቀንቀን አለበት። በታሪክ አጋጣሚ በደል የደረሰባቸው አካላት መቀንቀን አለበት። የአቅመ ደካሞች እነዚህን አሁን እንደ ግሩፕ አስቀምጠ መቀንቀን አለበት እላለሁ። ወጦምሻ ጎረምሳኔና ሞሼ ከአንድ ብሔር ስለወጣን እኔ የተባረከ አንተ ተጨቆንናል ብለን እንደ ግሩፕ ታስረን እንዴት ነው መብታችን ይከበር የምንለው? ግሩፕ ከተባለ የትኛው ምን አይነት ግሩፕ ይሄ ለይተን ማስቀመጥ አለበት እንጂ በደፈናው የግሩፕ ራይት አይቀንቀን የሚል እሳቤ የለኝም። በነገራችን ላይ የግለሰብ መብት መቀንቀን አለበት የሚለው እሳቤ ይህንን መቀበል መቻል አለበት ብዬ አስባለሁ። ፕሮግራም ያዝ በዚህ ጉዳይ ላይ ፕሮግራም። እሺ ወደ የት ነበርክ ልምጣ? እሺ ቴዲዬ፣ ይሄ በጣም ኢምፖርታንት ኢሹ ነው። በእውነት ለመናገር በጣም ትልቅ ጉዳይ ነው። እንደዚሁ አሁን ሌሎችን ጨርሰን የምንገባበት ጉዳይ አይደለም። እንዳልከው
አጥንተን ሀሳቦች በደንብ አደራጅተን ለውይይት የምንቀርብበት ቢሆን ጥሩ ነው። ጊዜ ካለ ያንን አጀንዳ ብትይዝ ደስ ይለኛል። አንዳንዶቹን አንተ ተናገርካቸው። ምናልባት ወደ ታሜ ልመለስና ታሜ ብዙ ሀሳቦቹን በጣም ነው የማደንቀው። ዲስክራይብ የሚያደርግባቸው መንገዶች በጣም ነው የሚገዙኝ። አሁን መጨረሻ ላይ ኢትዮጵያዊነት እና ብሔርተኝነት ባብራራው ነገር ላይ ግን በጣም ትልቅ ዲፍረንስ አለኝ። እሱን እንዲያውም ሞር ብሔርተኛ አድርጌ ነው የወሰድኩት። ምክንያቱም የአፈጻጸም ኢህአዴግ አንድ ነገር ሲበላሽበት የአፈጻጸም ችግር ነው የሚል ነገር አለው። ፖሊሲው የተበላሸ ፖሊሲ ይዞ ይመጣና ፈርሶ ምናምን ድብልቅልቅ ወጥቶ ሲገኝ አያፈጻጸም ነው ይልና ካድሬዎች ላይ ምናምኖች ላይ የማሳበብ ነገር ታስታውሳላችሁ። እና ይሄ ስርዓት የአብይ የብልጽግና ችግር ነው፣ እነሱ አያያዛቸው ነው። ይሄ በጣም የተሳሳተ ትንታኔ ነው። የኢትዮጵያ መሰረታዊ ችግር የቆምንበት የፖለቲካ አስተሳሰብ ነው፣ ህገ መንግስቱን ተመስርቶ ማለት ነው። ያንን ፕሮብለም ላይ ነው እንጂ መነጋገር ያለብን መንግስት እንዲህ ቢያደርግ ኖሮ መንግስት እንደዛ ባያደርግ ኖሮ የሚለው ጨዋታ ነው። they can't do anything። አብይ ምንም ሊያደርግ አይችልም። የሚገዛው እኛ በነገራችሁ ላይ እንደ አንድ ህዝብ ተነስተን የነበረበት የለውጥ የዋዜማ ላይ ተስፋ የነበረው እኮ ህዝቡ ወደ አንድ የሚያመጣን የፖለቲካ ፍልስፍና ይከተላል የሚል እምነት ስለነበረ ነው። 77 ጊዜ እንደ መጽሐፍ ቅዱስ ኢትዮጵያ ኢትዮጵያ ብሎ ሲናገር የረሳነውን ስም ሲነግረን ተስፋ ነበረን። በጣም አጨብጭቤ ደግፈው ነበር። እጅግ በጣም ብዙ አርቲክሎች ብዙ ሚዲያ ላይ ዲቤት እያደረኩኝ እደግፈው ነበር። ወል መጨረሻ ላይ ነው የሚጠቅም ስለሆነ ማንኛውም መሪ ወደ ቤተ መንግስት ሲገባ ይሄ ህገ መንግስት ምቹ ነው፣ ስልጣን ለመያዝ ምቹ ነው። ምክንያቱም ለመከፋፈል አንድ እንዳትሆን እንዳትደማመጥ ለማድረግ የሚመች ስለሆነ ሂቱኬ ኢዝሊ በቃ ወዲያው ተመቻችቶ ቁጭ አለ። ከሱሉልታ ምናምን ነገር ተጠርተው መጡ ኦሮሞዎች ነገ ይበሏቸዋል ተብሎ ምሳሌ ተደረገ። then it continues። ዛሬ ኦሮሞ ምን ይካሄድ፣ ምን አይነት የኢኮኖሚ ፍልስፍና ይኖር፣ ምን አይነት ሚሊተሪ ምናምን ይኖር፣ ኖ ኦሮሞ የኛ ነው ብሎ አብይን ይደግፏል። ሌላው ደግሞ ኦፖዚት የኦሮሞ መንግስት ነው ብሎ ደግሞ ይቃወማል። ይሄ የመጣንበት የ20 ምናምን ዓመት አያስተምረንም ወይ? እኔ እኮ ትግሬዎች ስለሆኑ አይደለም እኮ ህወሓትን ስቃወም የነበረው አይደለም እኮ ኦሮሞ ስለሆነ አይደለም አሁን እኔ የምቃወመው። ስርዓቱ ይሄንን ችግር የሚያመጣ ነው። አማራ ስለመጣ አልደግፈውም። እውነት ለመናገር አማራ 4 ኪሎ ሲገባ ይሄንኑ ህገ መንግስት ተከትሎልኝ የተሻለ ያደርጓል ብዬ ተስፋ አላደርግም። ቢኮዝ ይሄ ስርዓት መቀየር ስላለበት ማለት ነው። የብሔር ጉዳይ ብቻ ነው የኢትዮጵያ ችግር የሚለው ሌላው ትንታኔ ነው። ታሚ ያቀረብከው ላይ የብሔር ጥያቄ ብቻ ነው እንደ ኢትዮጵያ ህዝብ ችግር ሲጀመር ይሄ ራሱ ተቀንቅኖ የሚመጣ መሆኑን እኮ አሁን ራሳችሁ በተናገራችሁት መረዳት ይቻላል። ለምሳሌ የአማራን ብሔርተኝነት ብትመለከቱ አማራ ከኢትዮጵያዊነቱ ውጭ ሊያምን እንደማይችል ሁላችንም እናውቃለን። ነገር ግን የገባበት አጣብቅኝ ከተኛበት መኝታ ቤት ሴትና ህፃን ልጅ አማራ ነሽ ተብላ ስለተገደለች ግዴታ ራሱን ግሩፕ አድርጎ በአማራነት ስሙን የፈለከው ስም ልትለው ትችላለህ። ራሱን ዲፌንድ ማድረግ ግዴታ ስላለበት ተደራጅቶ ገብቷል። እኔ ይሄ ምንም ጥያቄ የለውም፣ እደግፈዋለሁ። ነገር ግን ተቀንቅኖም ይመጣል። ልጨርስ እባክህ ይህችን ነገርና እነ ጀዋር መሐመድ እኮ ገና 2015 መጨረሻ 16 አካባቢ አሳክተናል ያሉት አንድ ነገር ምንድነው? የአማራ ብሔርተኝነት ማምጣት ተቀንቅኖ እንደሚመጣ የምንረዳው ነገር ነውና የህዝብ ጥያቄ ወይም የኢትዮጵያ ጥያቄ የብሔር ብቻ ነው ብሎ መሬቱን በሙሉ ለሱ ተሰጥቶ መፍትሄ እናመጣለን የሚለው አካሄድ ትክክል አይደለም። ከኢትዮጵያዊነት ውጭ ደግሞ መዳኛ የለንም። ሲጀመር የአማራ ትግል አሁን እንደምትናገሩት መነሻችን አማራ መድረሻችን ኢትዮጵያ፣ ዞሮ ዞሮ ከኢትዮጵያዊነት አናመልጥ። ስለዚህ ልንደግፈው ነው እንጂ የሚገባው እርስ በርሳችን በኢትዮጵያዊ ስለሆነ ጠላት ተደርጎ ሊታይ አይገባም። አምሶሪ ብዙ መናገር ፈልግ ነበር። በዚህ ጉዳይ በሰፊው ሰርተዋል። በሰፊው በጣም ደክሞኛል። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በቴሌግራም አሳውቅና ብዙ ጊዜ ብየዋለሁ። በተለይ የብሔር ፖለቲካ መቀንቀን ከጀመረበት ከዋለልኝ መኮንን ጽሁፍ ጀምሮ እሱን በስፋት እናወራለን ብዬ አስባለሁ። ምናልባት ጥያቄዎቻችሁን አዘጋጁ፣ ለእናንተም ሰርፕራይዝ ነው። ትልቅ ፖለቲከኛ የፊታችን ቅዳሜ ይዤ እመጣለሁ። እድል ሰጣችኋለሁ። እዚህ ውስጥ እንደ ፖለቲካ ሀሳቢያችሁ ቴዲ ግን ማን እንደሆነ ስላወቅኩኝ እኔ ጥያቄ አለኝ፣ ጥሩ ጥያቄ አለኝ እና ግን አሁን ወንድሜ ያለው
በኢትዮጵያ እስከዛሬ በተነተንኳቸው ካልሆነ ምላሽ ለአንተ ስለሚሰጥ እሱን ፋይል እንዝጋና ዘጋው ልንገር ምላሽ አትስጠው። በቃ እስከዛሬ እኔ አንተ ቤትም ሌላ ቦታም ባደረግኳቸው ንግግሮች በሙሉ ይህ ህገ መንግስት የደቡብን ህዝብ እንደጠቀመ ተደርጎ ነበር የሚወራው። እኔ እያንዳንዱን አርቲክልና ምን ያክል የደቡብን ህዝብ እንደጎዳው በኢትዮጵያ ውስጥ ይህ ህገ መንግስት እያለ ሰላም አይታሰብም፣ አንድነትም አገር መቀጠልም አይታሰብም ብዬ የሰበኩ ሰው ነኝና አሁን ያለው መንግስት ላይ አይደለም ወንድም፣ ከዚህ በፊት ስለማንታወቅ ይሆናል እንጂ በኢትዮጵያ ውስጥ ያለው ትልቁ ችግር ህገ መንግስቱ ነው ብዬ የሚያወራ ሰው ነኝ። ብዙ አትቸገለሱ። ህገ መንግስቱ እሱ ትክክለኛ ንግግር ነው። ይቅርታ ሚስ አንደርስታንድ አድርጌ ይባላል። አይ ዳስ ፋይን። በቴሌግራም ጠብቁ እያነበባችሁ ሐሙስና ወይ ዓርብ ሮብ ሰርፕራይዝ አደርጋችኋለሁ። እኔ ኦልሬዲ አውቅ ያለው። ለማንኛውም ጥሩ ጥያቄ ነው ለሱ ሰው አውቃል። ጥያቄ ስላችሁ እንደዚህ ባሉት ላይ ሌላ ሰው ሲጨምር የግል ስሜቶቻችሁን ካልሆነ ሰዎችን እንዳላመጣ ነው የምታደርጉት። እኔ ተከራክሬ ስለናንተ ሰው ያለው እውቀት ያለው ሰው እዛ ዩቲዩብ ላይ ከረባትና ሱፍ አስሮ የሚገኘው የሆነ ቲቪ ላይ ምናምን ሚኒስትሪ ሚዲያ ላይ ብሎ ነው የሚያስበው። ከዚህ በላይ እውቀት አለ፣ ከነዚህ ሰዎች በላይ እውቀት ያካፍላችኋል። ስለዚህ ቲክቶክ ምናምን እንትን ሲባል ራሳችሁ ላይ ነው የምትተኩሱት። አንደርስቲሜት አታርጉ። ፖለቲከኞች እንዲመጡ ሌሎችም እንዲመጡ ይሄ ነገር እንዲስፋፋ ለምን አትመጣም እያላችሁ እንደው ማስጨነቅ ያለባችሁ እናንተ ናችሁ። ካልሆነ እንዴት ቲክቶክ ላይ ካልክ ለራስህ ዝቅተኛ ግምት እየሰጠህ ነው ማለት ነው። ራስን እያዋረድክ ነው ማለት ነው። ሰላማዊ ኢንቫይሮንመንት ሰላማዊ ውይይት እንዲሆን በእናንተ ላይ አንድ 4 ሰው ጨምራለሁ። የፋኖ ልጆች አሉ እዚህ ጋር፣ የግል የዜጋ ፖለቲካ አቀንቃኝ አለ። ታሚ የግል የዜጋ ነው የግል ነው? የትኛው ነው አንተ? ምንድነው እሱ? አንተ የትኛው ሀሳብ ውስጥ ነው ያለው? እንደዛ ጥያቄ አይጠይቅም። ቴዲ ይቅርታል። የትኛው ውስጥ? እኔ እንጃ አታውቀውም? እኔ ብሔርተኛ ነኝ ብሏል እኮ ቅድም። ታሜ ነው ኢትዮጵያ ብሔርተኛ ነኝ ቢለኝ እንኳን አምነው ቅድም ብሔርተኛ ነኝ ብሏል ታሜ። እንዴት ነው? አንድ እግሬን በብሔሬ ተክዬ ኢትዮጵያ እንድትቀጥል የሚፈልግ ሰው ነኝ። አንድ እግሬን ብሔር ላይ ተክዬ እዛ ነው እንደ መነሻ ነው እሱ። ሴንተር ሌፍት ነው ማለት ነው። እሱ ላይ ነው መነሻው ወዳጅ። ሴንተር ሌፍት ነው አይደለም? ኦኬ እሺ። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ተከብራችሁ እንደመጣችሁ ተከብራችሁ እየሄዳችሁ ነው። እናመሰግናለን። ተናደሩ ጋይስ። ኦኬ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? ከግራም ከቀኝም የተለያዩ እሳቤዎችን የተለያዩ እውቀቶችን አግኝታችኋል ብዬ ተስፋ አደርጋለሁ። ታፕታፕ ኮፒ ሊንክ ሼር ላደረጋችሁ በሙሉ ከልብ ነው የማመሰግነው። አይ ዶንት ኖ በሚያናድደው የምትናደዱ በሚደሰቱ የተደስታችሁ አይ ዶንት ኖ። ንፋሱ ያመጣውን ነው የተነተን ነው። በሚቀጥለውም እንግዲህ ንፋሱ ያመጣውን ፖለቲካ እየተነተንን እንዘልቃለን ማለት ነው። እንዴት ናችሁ? ሁሉ ሰላም ነው ወይ? የምታነሱልኝ ጥያቄ ያለ ለእኔ ደክሞኛል፣ ማስገባት አልችልም። ያላስገባኋችሁ ሰዎች ከልብ ይቅርታ ጠይቃለሁ፣ ከልብ ይቅርታ ጠይቃለሁ። ቴዶ ወጋውት የብሔር ፖለቲካ ነው። እኔንም አስወጋኝ በእናትህ ቦታ ካለ ሉጋ ነኝ። እሺ ሌላ ጥያቄ አለ? ቴዲ ሰዓቱ ይስተካከል ትንሽ በጊዜ ለመግባት እሞክራለሁ። ትክክል። ቴንክ ዩ ዙዙ። ያ በጊዜ ለመግባት እንሞክራለን። እሺ ሌላ የምታነሱልኝ ጥያቄ አለ? እስኪ ትንሽ ዘና ፈታ የሚያደርግ ነገር። በርታ ብሮ። ቴንክ ዩ ከልብ አመሰግናለሁ። ቅድም የሐዋሳ ልጆችን አስገባ የሚል ነገር እየሰማሁኝ ነበር። ብዙ ሰዎች ቴዲ ሐዋሳ ስለምን የሐዋሳ ልጅ መስላችኋለሁ? ግን በክልል ከተደራጁ በኋላ እንዳሰቡት አልሆነም። አሁን ያለው አስተዳደር በጣም እየበደላቸው ነው፣ ችግር ውስጥ እንዳሉ ቅድም ነግሬያችኋለሁ። ታስታውሳላችሁ? የዛሬ ዓመት ሳወያይ በክልል ከተደራጁ በኋላ ስራ አጥነት ቁጥር፣ አለመረጋጋት፣ እንደዚህ አይነት ነገሮች ሊፈጠሩ እንደሚችሉ ዛሬ ያየታየ ነው። በጣም ተደራጅተው ሲነጋገሩ እየሰማሁኝ ነበር። በጣም ብሶት አለባቸው። ስለዚህ ድምፃቸው ሊሰማ ይገባል። ምንም ጥያቄ የለውም። ድምፃቸው ሊሰማ ይገባል። መድረክ ሊሰጣቸው ይገባል። ይሄ የኢትዮጵያውያን ቤት ነው።
እኔ የምጠላው የባልና ሚስቶቻችሁን ኬዝ ብቻ እኔ ጋር አታምጡ። እኔ ከሰው ጋር የሚያናጨኝ እንደዚህ አይነት ነገር ነው። ማንኛውም ጊዜ ማህበራዊ ጉዳይ ላይ እንዲወያዩ መድረክ በሰጠውኝ ቁጥር ቡም ከሰው ጋር አጣላለሁ። ማህበራዊ ጉዳይ፣ የባል የሚስት ጉዳይ ሲያመጡብኝ እንኳን እናንተ ቴዲ ይቅርብ በሉኝ። አይታችሁ ልብ ብላችኋል። ሁልጊዜ ነገር አያጣውም ይሄ የማህበራዊ ጉዳይ። አሁን ባለፈው $54,000-$57,000 ጉዳይ እሱን ያስኩኝ። ከዛ በኋላ በጣም ብዙ ባልቴቶች አፋቸውን አላቀቁብኝ። እንዳያችሁት ብዙ ሲሰድቡኝ ነበር። ላግዝ ባልኩኝ እኔን ብሎ ማህበራዊ ጉዳይ አወያይ እዚህ ፖለቲካ እናወራም አንፈተፈትም ነበር። አንድ ጊዜ እድል ስጥ ባልኩኝ እዛው በጸበላችሁ ብዬ መተው ስችል። እሺ ሌላ ጥያቄ ያለ ለኔ ቴዲ ፖለቲካ አይዲዮሎጂሽ ምንድን ነው? ምን አይነት ነው? አይዶን ነው። እኔ አላውቀውም። የኔ እያንዳንዱ እርምጃ አይገመትም። አይዶን ነው፣ አላውቀውም። ቁም ነገር እኔ እንደዛ ለመሆን ፈልጌ ሳይሆን እኔ ግለሰባዊ ነኝ። እኔ የቡድን መብት አከብራለሁ። በግል ደግሞ ብጠይቀኝ እኔ ሰዎች በግል ቢያናገሩኝ ደስ ይለኛል። ቴዲ በደልከኝ፣ ቴዲ አስቀየምከኝ፣ ቴዲ እኔን በላና እኔ እንደዛ ደስ ይለኛል። እኔ ብዬ ነው የማወራው። ምክንያቱም እኔ እንደምታውቁት ነው ብሔር የለኝም፣ ቡድን የለኝም። ስለዚህ ብቻዬን ጠልጣላ ነፍሴን ይዤ ብቻዬን ነኝ ያለሁት እና እኔም እንደዛ ነው የማወራው ለማለት ነው። እሺ ዋት ዱ ዩ ቲንክ አባውት ኢትዮጵያ ኤንድ ኤርትራ ዋር? አይ ዶንት ቲንክ የሚዋጉ አይመስለኝም። የመታኩሳቸው ቻንስ 50-50 ነው ብዬ ነው የማስበው። እሺ ቴዲ ብትችል ለሚሰድቡ መልስ አትስጥ። ትክክል፣ ይሄ ትክክል። እኔ በህይወቴ የማላደርገው ነገር እንደዛ ነው። በህይወቴ ትክክለኛ ምክር ነው። ቴንኪው። ብዙ ወዳጆቼ በታምር በሳምንት አንዴ ነው በመጣው። እኔ በሳምንት አንዴ ምን እንደተፈጠረ አላውቅም። በራሴ ዛቢያ ነው የምሽከረክረው እንጂ እኔ ቪዲዮ እየሰራው እንትና ከበደ አየለ እንትና ተናገረኝ እያልኩኝ መልስ መመልስ ልጅ አይደለሁም። ይሄ እንዳየው የምትፈልጉም ምክር ለምሰጡኝም ከልብ ነው የማመሰግነው። ከልብ ሲንግል ነህ ወይ? ሲንግል ነህ ወይ? ደብል ነኝ። ብሔርህ ምንድን ነው? አይ ዶንት ኖ። እንደዚህ አይነት ጥያቄ ለምንድን ነው የምጠይቁኝ? እኔ ሲጀመር የተገኘሁት ከነገደ ማንኪያ ነው። የማንኪያ ነገድ ነኝ። በተረፈ የእናንተ ብሔር ወራዊ ክፍያ ይከፍላችኋል? ወራዊ ክፍያ ታገኛላችሁ? ወራዊ ክፍያ ካለው ልምጣ። እኔ የትኛውም ብሔር ውስጥ መግባት እችላለሁ። ክፍያ አለው። ቁም ነገር በወር ትከፍሉኛላችሁ? ይከፈላችኋል። እናንተ ያላችሁበት ብሔር ውስጥ ይከፈላችኋል። የቤት ኪራይ ይከፍሉላችኋል። የመኪና ነዳጅ ይሞሉላችኋል። የምግብ ወጫችሁን ይሸፍናሉ። ለልጆቻችሁ የትምህርት ቤት ይከፍላሉ። እንደዛ የሚከፍል ብሔር ካለ እመጣለሁ። በብሔር ታፍርበታል ይለኛል። የእሱ ብሔር የሚያኮራው ይመስል፣ የእሱ ብሔር ወራዊ ክፍያ የሚከፍለው ይመስል በ21ኛው ክፍለ ዘመን የድንጋይ ዘመን ኖሮ እየኖርን ማፈር የሚገባ ሰውዬ ጭራሽ ተገልብጠን ላይ ማፈር የሚገባ ሰውዬ። ኦኬ ሌላ ጥያቄ ያለ? ክብራትና ክብራን፣ እሺ ሌላ ጥያቄ ያለ? ሰኞ ስራ ያረፈርኩኝ ነው፣ ብባረር በአንተ ነው እቀጣለሁ። የሰኞ ገቢሽን እኔ እከፍላለሁ እናትዬ፣ በእኔ ምክንያት ከሆነ። ለምን እንትን አሰደብከው? እኔ ሰው አልሳደብም። ሰው አክባሪ ነኝ። ሰው በጣም ነው የማከብረው። እኔ አላከብርም። እኔ ኤክስትሪምሊ ነው ሰው ማከብረው። ቁም ነገር በጣም ሰው አክባሪ ነኝ። አክብሬህ ካላከበርከኝ ግን አክብሬህ ግን ስሰድበኝ ካየሁ ግን 20 ዓመት ይፈጃል። 20 ዓመት ይፈጃል። ስድብ ስለ ዝም ብሎ እንትን ሳይሆን በተለይ ይሄ እንጂ እኔ የሰው ልጅ በጣም ነው የማከብረው። ቁም ነገር በጣም ሀሳብህ ምንም ምን አደምጣለሁ። በጣም ሰው አክባሪ ልጅ መከበርም አለበት ብዬ አስባለሁ። በአካል የምታውቁኝ ሰዎች አላችሁ እዚህ ውስጥ? እኔን በአካል የምታውቁ ሰዎች? ጋጠ ወጥ ባህሪ ያለኝ እኔ በአካል ስታውቁኝ በኤክስትሪም ሰው አክባሪ ነኝ። ተመሳሳዩን ክብር ደግሞ ፈልጋለሁ። ፌር ነው ብዬ አስባለሁ። ፌር ነው
ያው ቀድመህ አክብረኝ አይደለም እኔ አከብርሃለሁ ተመጣጣኙን ክብር ፈልጋለሁ። እኔ ግን እንደዚህ እየተሰደብከኝ ምን እንደተሳደብክ ወይ እናቴን እየሰደብክ ምና ሆ በእናቴና በሀገሬ ቀልድ አላውቅም። ይሄ መታወቅ አለበት የሚል እምነት አለኝ እንጂ ሌላ ነገር የለኝም። እሺ ሌላ ጥያቄ መነሻ ኢትዮጵያ ፈርስት ቴዲሻ መዝናኛ ምንድን ነው? ቴንኪው ከልብ አመሰግናለሁ ቴዲ። በእናትና በሀገሩ የማይደራደረው ብሔር የትኛው ነው? ሁሉም ብሔር እንደዛ መሰለኛ። እሺ ሌላ ፊሌቶ በጣም ይናፍቀኛል። እርግጠኛው የምነግራችሁ 100% እኔ አሁን ማናችሁንም እንዳስቀየምኩኝ አላውቅም። እኔ እንደምታውቁኝ እዚህ ቤት እዛ ቤት ምገባ ልጅ አይደለሁም። ይሄን ነው ማድረገው። 100% እርግጠኛው የምነግራችሁ የሰው ልጅ አስቀድሞ አንዴ አይደለም 3 4 ካላስቀየመኝ አላስቀይምም። እንደው አንዴ አይደለም 3 4 የሆነ ሰው ላይ የሆነ እርምጃ ስወስድበት 3 4 መክሬው ተው ብዬ ምናምን ተናግሬ ምናምን እርግጠኛው የምነግራችሁ እንደዚህ አይነት ቀውስ አይደለሁም። እኔ ሳታቁኝ ሳላቃችሁ እንትን የምለው ግን አንዳንድ ሰዎች ፐርፐዝሊ አንዳንድ ሰዎች ሳታቋቸው እንደሚያውቋቸው ነው የሚሳደቡ ሰዎች አሉ አይደል? ምን ታደርጋላችሁ? እሺ ሌላ ትክክለኛ ስምህ ማን ነው? ቪዲዮ ለማትከፍቱ ሰዎች በሳምንት አንድ ጊዜ አዘጋጃለሁ፣ ሮብ ወይም ሐሙስ። ችግር የለውም። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እኔ ቪዲዮ ማታበሩ ሰዎች አንደርስታንድ ያላችሁበትን ሁኔታ ሮብ ወይም ሐሙስ ለእናንተ እንደዚሁ ልክ በኦዲዮ አውድ። ታዲያ ለምን እንደሆነ አላውቅም፣ ግን ጫጫታ አልወድም። አይገርም? ውይይት ከሆነ እኔ አንዳንዶቻችሁ ቴዲ ይህን ሀሳብ እንዴት ነው የምትሰማው? ይህ ሀሳብ እንዴት ምን አስችሎ ነው ትሉኛላችሁ። እኔ በጣም ትዕግስተኛ ልጅ ነኝ። ትዕግስቴ ግን የሚያልቀው ሰዎች ጫጫታ ሲጀምሩ ነው። በቃ ይረብሸኛል። ይላል ከታች ያለው ይላል፣ ከላይ ያለው ይላል። እኔ ሌላ ቤት የምጠየፈው ነገር ማለት ነው። በተረፈ በዚህ ስታይል እንቀጥላለን። በኦዲዮ የምትገቡ ሰዎችም በዚሁ ሰላማዊ ውይይት እና አሁን ቅድም አልሰማችሁም ሞሼ ምን እንደሚናገር ከሀስከፍት አድምጣችኋል አይደል? ዶክተር ታሜን አድምጣችኋል። አማራ ዩናይትድን አድምጣችኋል አይደል? የሰው ልጅ አረፍተ ነገሩን ገንብቶ የሚናገረው ንግግር መደመጥ አለበት። ተመቸም አልተመቸም ያ ደስ ይለኛል። ጫጫታ አልወድም። እሺ ልወጣ ነው። 3 ደቂቃ በኋላ እወጣለሁ። ኤርትራውያን እኔ እወዳቸዋለሁ። ኤርትራውያን በጣም ነው የምወደው። እኔ አንድም ቀን ኤርትራውያኖችን እወዳቸዋለሁ። አልወዳችሁም ያልኩበት ጊዜ አለ። ፖለቲካ ስሰራ ለሀገሬ የምሰራውንም ለእናንተ። እኔ ሪያሊስት ቴዎሪ ነኝ፣ ቴዎሬቲሽያን ነኝ። እኔ ሪያሊዝም ደስ ይለኛል። ለሀገሬ የምሰጠውን እድል ለእናንተ የእናንተም መከበር እንዳለባቸው በተደጋጋሚ ይናገራሉ አይደለ? በጣም ደስ ይለኛል። ብዙ ኤርትራውያን ጓደኞች አሉኝ። በጣም ነው የምወዳቸው። ግን ጉዳዩ ከመንግስት ጋር ከሆነ የኤርትራ መንግስት በኢሳያስ አፈወርቂ የሚመራውና በብልጽግና መካከል ነው የሚሆነው። እኔ አልወድም። የህዝብ ከህዝብ ጋር የሰለቸኝ ነገር ህዝብ ከህዝብ አሰልፎ ማዋጋት፣ ማደባደብ። በግል ተደባደብ፣ በግል ተደባደብ፣ ተቧቀስ። እሺ ሌላ ጥያቄ ሌላ
ስለ ቶክቻው ምን አልክ? ቶክቻው ምን ሆነ? ቶክቻው ዮሐንስ በቀለ ድምፃዊ ነው። እሺ ሌላ ጥያቄ? እሺ ፖለቲካውን ጥያቄ በዚህ እንዘጋለን። እሺ ሌላ ጥያቄ? ሌላ ከማህበራዊ ጉዳይ ከመኝታ ቤት ጥያቄ አለ? ጥያቄ አለ? ትንሽ ፈታ ላድርጋችሁና ልሂድ። እኔ እኮ ደስ ይለኛል። እኔ ድራማ ምናምን ደስ ይለኛል። እኔ ድራማ ምናምን በጣም ነው ደስ የሚለኝ። ይሄ ፕራንክ ማድረግ ምናምን ልትቆጣጠሩት ከምትችሉት በላይ ነው። እኔ ቁም ነገር አሁን ድራማ ልስራባችሁ። አሁን ይሄ በአእምሮ ያሉ አይዲያዎች ቁም ነገር በውስጥ ያሉ ነገሮችን አሁን ልስራ ብል አሁን እናንተ ልትቋቋሙት ከምትችሉት በላይ ነው ምን ለወጥባችሁ እስካታቁኝ ድረስ። ይህን ታውቃላችኋል? አታቁም? ይሄን ቴዲ ነው እንዴ? እስካታቁኝ ድረስ ነው የምጫወትባችሁ፣ በቀልድ ማለት ነው። ወደፊት እንደዛ ማድረግ ፈልጋለሁ። የድራማ ምናምን ፕራንኮች፣ አዳዲስ አይዲያዎች፣ ፈጠራዎች በጣም ይመቸኛል፣ ደስ ይለኛል። በዚህ አፍሪካውያን አይታችኋል፣ በጣም ይመቹኛል፣ ያስቁኛል። የዌስት አፍሪካኖች እነዚህ ለብቻ የሚሰሩት ድራማ እንደዚህ አይነት ነገር ደስ ይለኛል። እሺ የመጨረሻ 2 ደቂቃ ይቀረኛል። ሰላም ቴዲ ፌመስ ወይ ሱዝዬ፣ አንቺን እንዴት በዝናትሽ የጥንት የጠዋቷን ሱዝዬ፣ የጥንት የጠዋቷን። ስለ እፎይ ምን ትላለህ ትሉኛላችሁ? እፎይ ምንድን ነው እፎይ? እኔ እኮ በሳምንት አንድ ጊዜ ነው የምመጣው። በሳምንት አንድ ጊዜ ስለመጣ ምን እየተካሄደ እንዳለ አላውቅም። አንዳንዴ ወይ ፍሬንዶች ጋር ጨዋታ ምናምን ካለ አንዳንዴ ወይ በወር አንዴ ወይ በ2 ወር አንዴ ሲመቼ ምናምን ገስት ላይ ልገባ እችላለሁ፣ ወይ መሀል መኪና ውስጥ ሆኜ ላይቭ ልገባ እችላለሁ። ብዙ ነገር ነው የምጽፉልኝ። የድሮ ቀልዴማ ነበር። ምን ዋጋ አለው? አስባንኑብኝ፣ የሰፈሬ ልጆች አስባንኑብኝ። ድሮ እኮ የሰፈሬ ልጆች ተው እያልኳቸው ኧረ አውቆ ነው እያሉ አስባንኑብኝ እንጂ የድሮ መገለጤ እኮ አይጣል ነበር። ፋራው መጣ፣ ወይኔ ፋራው መጣ፣ ኧረ ቴዲ አውቆ ነው ምናምን፣ ተዋ ዝም በሉ እያልኩኝ። ሰው የሚያውቃቸው ሰው እኮ አስቸጋሪ ነው። አያሰራም፣ ስራ አያሰራም፣ ሰው አያሰራም እኮ በተለይ የሚያውቃችሁ ሰው። ኧረ ተውኝ በመድኃኒዓለም ስል በቃ እየሄዱ በየቦታ አውቆ ነው ምናምን እያሉ አበላሹብኝ እንጂ እሱ ነገር ባይበላሽብኝ በጣም አሪፍ ነበር አጀማመሬ። ህዝብ አሳብድ ነበርኩ እኮ፣ ማሳብድ ልጅ ነበርኩኝ። የዛሬን አድርገውና እዚህ ፖለቲከኞች እያሳበዱኝ። እሺ ያቺ የዲም ላይቷን ግን ዱዌት ስሩባት በዛ በዲም ላይት ሙድና እኔም ሼር አረጋታለሁ አብሬ ዱዌት ሰራለሁ። እሷ ፓርት ቫይራል መውጣት አለባት። አንደኛ መጪውን ጊዜ ነው የምትናገረው። ወደ ከዋክብት ላይ እንወጣለን። ሰው ጨረቃ ላይ ምናምን ነው የሚወጣው። እኛ የተለየን ህዝቦች ነን፣ የተለየን እና ብዙ አሉ ለቅላችኋለሁ። ቆይ ወደፊት የመዝናኛ ዩቲዩብ ቻናል ከፍትና አንድ የቁም ነገር፣ አሁን ከፖለቲካው ጋር ማስኬድ ስለማልችል እንጂ አንድ የቁም ነገርና አንድ የቀልድ እንባችሁ ነው ማስጨርሳችሁ። ስንት አጀንዳ ተቀርጾ የተቀመጠ ስንት አለ መሰላችሁ? የሚያሰኝ እሺ አላየም እንዲ? አሁን እኮ እኔ ያን ከሰራው ከስንት ዓመት በኋላ እኮ አሁን እኮ እያየን እኮ ነው። በዛ ስታይል እየመጡ ነው።
አየው ከተማ ውስጥ ፎቶ አነሳስ አላያችሁ? እና እኔ አይደል እንደ መንገድ የኔ ብሔር አይደል እንደ መንገድ የቀደደው? ምን ልትሉ ነው? ክሬዲቱ ለኔ ነው መስጠት ያለባችሁ። እኔ ነኝ መውሰድ ያለብኛል። እሺ ኧረ አላያችሁም? ገና ጫካ ውስጥ ገብቼ የሆነ ዛፍ ላይ ስንጠለጠል ምናምን እሱንም አላየ። እሱንም ብታዩ እንባችሁ ነው የሚጨርሱት። የመጨረሻ ጥያቄ አለ። የመጨረሻ ኦኬ። ክብራትና ክብራን ቴዲ ሐዋሳ እያላችሁ የቴሌግራም ቤተሰብ ሁኑ። የሚመጣውን ፖለቲከኛ በዚያ ነው የምታውቁት። ማን ነው የሚመጣው የሚለውን ሰው በጉጉት ትጠብቃላችሁ ማለት ነው። የፊታችን ቅዳሜ ትልቅ ስም አለው። ትልቅ ስም አለው። ሚሊዮኖችን ያንቀሳቅሳል። በሚሊዮኖች ይወደዳል። ሚሊዮኖች በጥርጣሬ ያዩታል። ቀላል ፖለቲከኛ አይደለም። ከቴዲ ጋር ተፋጠጥ ነው። ከኔ ጋር ቆይታ ካደረገ በኋላ በስተግራ በኩል ስለሚናገሩት ንግግር በቂ እውቀት፣ በቂ ግንዛቤ ያላቸው ጨዋ ሰዎችን አስገብቼ የኦነግ ደጋፊዎች ቦታ ይሰጣቸዋል። የፋኖ ደጋፊ፣ የብልጽግና ደጋፊ፣ የዜጋ ፖለቲካ ቀንቃኝ፣ የቲፒኤልኤፍ ደጋፊ ሁለት ወይ አንዳንድ እጥን ምጥን ያለች ጥያቄ። ስነ ምግባር ኢዝ ቬሪ ኢምፖርታንት። ሳስገባችሁ ተማምኝባችሁ ነው ስነ ምግባር። ሰው የዛን ጊዜ ያን ታደርጉልኛላችሁ። የማውቃችሁ ሰዎች እድል ሰጣለሁ። ፎር ሹር ደጋግመን በዚህ ጉዳይ ስለምንገናኝ ሰፊ ደግሞ መድረክ እናዘጋጃለን ብዬ አስባለሁ። እስከዛ እየገመታችሁ ጠብቁ። በተደጋጋሚ እንደተናገርኩት ይሄ ኢንተርቪው እንዲሳካ ከኔ በላይ ተራወርጣችሁ ላከበራችሁኝ፣ ይህን ነገር ላሳካችሁ ውድ የኦሮሞ ልጆች እግዚአብሔር አክብርልኝ። ይህን ማለት ወዳለሁ። የዛን ጊዜ የምናገረው ይሆናል። ይሄ ነው የሚሆነው። ለመሆኑ ሰውየው ማን ነው? ኤ ጠቅላይ ሚኒስትር አብይ አህመድ ነው። ቢ ጅዋር መሐመድ ነው። ሲ በቀለ ገርባ ነው። ዲ ዶክተር ጸጋይ አራርሳ ነው። ኢ ፕሮፌሰር መራራ ጉዲና ነው። ይገምታችሁ ጠብቁ። ከሳቸው በኋላ ደግሞ ሌላ አንድ ትልቅ ፖለቲከኛ ከሳቸው በኋላ ይመጣል። ያንንም በተቻለ መጠን ወደ እናንተ ያደርሳለሁ። እስካሁን ልደቱ አያሌው መጥቷል። ዶክተር ራሄል መታለች። የኢህአፓው ሰው አብርሃም መጥቷል። ፕሮፌሰር ሕዝቅኤል ጋቢሳ መጥተዋል። ማቀረ የቅዳሜው ደግሞ ለየት ያለ ይሆናል የሚል እምነት አለኝ። እስከዚያው የቴዲ ሐዋሳ የቴሌግራም ቤተሰብ ያልሆናችሁ ቤተሰብ ሁኑ። እግዚአብሔር ከክፉ ይጠብቃችሁ። ወዳችኋለሁ። ጤና ይስጥልኝ።